ወንድማችን ጌም ሲጫወት አይተዋል? የትኞቹ ወንድም ነው ከወንጌል ከመናገር ውጪ ያረጉት ነገር ምንድነው? አንተ ለምን መሰለ ዱርዬ ስለሆንክ አዛባ ስለሆንክ ወንጌል ስላልገባ ከልጅነት በወንጌል ነው ግን በሙሉ እያፈረስከው ነው የምትወጣው። አንተ የመጣህበት ወንጌል አንድም ሰው አይድንበትም። አንድም ሰው በወንጌል አላጋጭ እንዳንተ አይነት ሰው አይቻላል። አልኩኮ እኔ ነገር ካለ ከጎን ነኝ አላልከኝም። ስድብ ነው ጀመርከው። ስድብ ነብይት ብርቱካን ጌታ ምስክሬ ነው። ሰው ሁላ ቢጠላት ሰው ሁላ ነው ማለት እኔ አልክዳትም ነው። ስልክ ልጆች እንዴት ናቸው? ሚስት እንዴት ናት? አንተ በጌታ ነህ። ጌታ ያመጣል። ልብን ጌታ ያውቀዋል። ጌታ ተናግሮኛል። አንተ በጌታ ነው የምትሆነው እያለች 10 ዓመት የተናገረች እህት ናት። ሰው እንደሚያወራባት ጴንጤዎቹ እንደሚያወሩባት አይደለችም። እኔ የተጠመቁ ጊዜ 3 ሰዎች በጌታ ሆነዋል። እኔን አይተው የዛኑ ቀን ነው ማወራችሁ። እኔ ዳዊት ዘር ነኝ። አንበረከካለሁ እንጂ አልንበረከክም። አንበረከካለሁ። አቤል ጀበና let's do it። የትኛውን ወንጌላዊ ነው ያበረታው? አቤል ጀበና የትኛውን ወንጌላዊ ነው ያበረታው? የትኛውን ወንጌላዊ ነው አይዞ ለማን አርከው ምናምን እያልክ የምትሰድበው ምን አርጎ ነው? ኤርሚያስ ወንጌል ነው የሚሰብከው። በድርሳንና በገድላት ላይ ያሉት ነገር ትክክል አይደሉም። ይሄ ነገር መስተካከል አለበት መታረም አለበት የሚል ድንቅ ወንድማችን ነው። እንደ ክርስቲያን ከመሙ ውጪ አንድ ሰው ገንዘብ ለምነዋል? ጌም ሲጫወት አይተዋል? አንድ ቀን ጌም ሲጫወት አይተዋል? ዳጊ ወንድማችን ጌም ሲጫወት አይተዋል? አይተዋል ወይ? ቤካ ነብይት ብርቱካን ለኔ ዛሬ አይደለም በዓለም ያለው ትንቢት የተናገረችልኝ እህት ናት። በዓለም ያለው የዛሬ 10 አንተ በጌታ ነህ ይሁን ይያለች እሷ እውነተኛ ነብይት ስለሆነች ነው እኔም ወዳት እውነተኛ። ለምን ያለችው ትንቢቶች ያልደረሰ አላቅ ያልደረሰ የሷ ትንቢት አላቅም። እኔ ጌታ መስክሬ የዛሬ 10 ዓመት ክብር ለጌታ ይሁን። የዛኑ ቀን ቤተሰቦች ጸልይላቸው አረ ልጄ ሊሞትብኝ ነው ብላ ጸልይላት አስናቀሽ ትባላለች። ደግሜ አግኝቻታለሁ ዲሲ በሄድኩ ጊዜ አልቅሳ ነው ሰላም የምትለኝ። ባለቤቷ እሷ ልጇ የሆንዬ ነው የምትለው ስፍስፍ ነው የምትለው። ጌታ ምስክሬ በእኔ የዛኑ ቀን 3 ሰዎች ድነዋል፣ ጌታን ተቀብለዋል። ነብይት ብርቱካን ያልተነገረላት የእግዚአብሔር ሰው ናት። ይሄ ዘራፊ ናት ምናምን ጌታ ምስክሬ ነው ማለት እኔ እያንዳንዱ ነገሯን አውቀዋለሁ። በጣም የምታምነኝ ወንድሟ ነኝ። በጣም የምታምነኝ ሚስጥሬን የምታውቅ ሚስጥሯን የማውቅ የክርስትና እናቴ ናት። ልጄ ነው የምትለኝ የመጨረሻ መልካም ሴት ስጋዋን የምትሰጥ ሴት ናት። ያችን ሴት ሊያጠፉ በተለይ የሴት ወንጌላውያን ሊያጠፉ ድምጥማጥ ሊያገቡ ለምን ሌቦች ስለሆኑ። ለምሳሌ በእንትን ብትሄዱ በመንግስት ደረጃ ብትሄዱ ማለት ነው። በመንግስት ደረጃ ብትሄዱ የወንድ ተሿሚ ምንድነው ዱርዬ ነው። በየጭፈራው ቤት ሴት ሲያባር ነው የምታዩት። የሴት ግን ከሆነች ልጆች ያሏት ቤቷ ናት፣ የትም አትሄድም። ወንዱ በተለይ ፓስተሮች ወንዶቹ ችግር ያለበት ይኖራል፣ እሱን እግዚአብሔር ይጠይቀው። ሴቶቹ ግን አብዛኛው ሴት ፓስተሮች እግዚአብሔር ይባርካቸው፣ ሴት ነቢያቶች እግዚአብሔር ብርክ አብዛኛዎቹ ችግር የለባቸው። አብዛኛው ሴት እኔ ታዝቤያለሁ። ወንዱ ግን ብዙ ችግር ያለበት አይቻለሁ። አቤል አቡና ያንተን አይቼዋለሁ። ችግር የቅናት መንፈስ አለበት። ለወንድሞች አትጸልዩም፣ ለወደቁት አትጸልዩም። ወንድሞችን በውስጥ መስመር ደውላ አልተነጋገረ 8 ወር ሙሉ ስለ አንድ ወንጌላዊ አልተናገርኩም። እኔ 8 ወር ኤፕሪል ነው እኔ ጌታን ያገኘሁት። ከኤፕሪል ጀምሮ
እስካሁን ሰዓት ድረስ ያንድ ወንጌላዊ ስም አላጠፋውም። እኔ ጌታ ክብሩን ይሰድ ወደፊትም አላጠፋም። ለምን? ወንጌል ነው። ወንጌል አዳይ ነው። እኔ አጠፋለሁ እንጂ እነሱ አጠፉ ብዬ አልዘባበትም። ወንጌላውያን ትንሽ ነገር ሲያጠፉ አቤል ይመታቸዋል። እንዲህ ተሸማቀው ነው ያሉት። ወንጌላዊ በምንድን ነው? አንድ ሚኒስትር በምንድን ነው ገንዘብ የሚያገኘው? you tell me። ቄስ ስራ ሰርቶ ያውቃል? ሼክ ስራ ሰርቶ ያውቃል? ወንጌላዊ ሲሆን ግን እንደዚህ ያደርጋቸዋል። አንድ 70 ሳንቲም ቢያገኝ። ዘማሪ አሁን ዘፋኝ ስራ ሰርቶ ያውቃል? አንድ ዘፋኝ ስራ ሰርቶ ያውቃል ኢትዮጵያ ውስጥ? that you know of? ከሚያገኘው ገንዘብ ምናልባት ሬስቶራንት ሊከፍት ይችላል፣ የሆነ ነገር ሊያደርግ ይችላል እንጂ ስራ አይሰራም። ለምን? ጊፍት ተሰጥቶታል፣ መክሊት ተሰጥቶታል። ያ መክሊቱን ነው የሚጠቀምበት። አንድ ሚኒስትር፣ አንድ ዘማሪ ያ ነው ሚኒስትሩ። ጥሪው ምንድን ነው? መዘመር። ጥሪው መዘመር ሆኖ ምን እንዲሆን? ድሃ ሆኖ እንዲኖር ይፈልጋሉ። የተመቱ እኮ ናቸው፣ እርኩሳን እኮ ናቸው። ጌታ ምስክሬ። አንድ ቄስ ስራ ሲሰራ አይተው ታውቃለህ ወይ? አንድ ሼክ፣ አንድ ኡስታዝ you never seen that bro። ጴንጤ ቤት ግን እንዳያድጉ በረከት እንዳያገኙ ምንድን ነው የሚፈልገው? ያ ነገር ነው የሚፈልገው። ዘማሪያን ደቀው እንዲኖሩ በበረከታቸው በመክሊታቸው እንዳያገኙ ሚኒስትሮች፣ ፓስተሮች በበረከታቸው። ግን ፓስተርነት ዝም ብሎ የሚሰጥ አይደለም። ለምን ለኔ ያልተሰጠ? ዝም ብሎ የሚሰጥ ቢሆን 8 ወር ሙሉ ቁጭ ብያለሁ። ለምን አልተሰጠም? ኖ ፓስተርነት በደንብ ተምረ በደንብ ወንጌል ገብቶ ብዙ ነገር አሸንፈ የምታመጣው። ግን አንዳንዱ በአቋራጭ ሄዶ ፓስተር ልሁን ይላል። ስለዚህ ሙሉ ወንጌልንም ሌሎች መሰረተ ክርስቶስንም ሌሎችንም የሚያካትት አይደለም። አንዳንዱ በጎን አለ። ክርስትና እንደዛ አይደለም። ስለዚህ አቤል አቡና የትኛውን ወንድምህን አበርትተህ ታውቃለህ? አቤል ጀበና የትኛውን ወንድምህን አይዞ ብለህ ታውቃለህ? የትኛውን ወንድምህን አንስተህ ታውቃለህ? አንተ ከወንጌላዊ ዮናታን ጋር የተጣላው በምንድን ነው? የአዲስ አበባውን ለእኔ ስጠኝ ብለህ አይደል እንዴ ተጣላችሁት? እኔ ምስጢር አላውቅም እንዴ? ይነግሩኛል እኮ ማ ብራዘር ይነግሩኛል እኮ የአዲስ አበባውን ለእኔ ስጠኝ ነው። እንደምታበላሸው ቅናት መንፈስ እንዳለ ያውቃል። ገና ነህ፣ አልበሰልክም፣ ስሜታዊ ነህ ብሎ አለ። ከዛ በኋላ ካንተ በኋላ ለመጣው በጣም በጌታ ለሆነው I don't want to mention his name እኔ እናንተ እናውቀዋለን። ለሱ በጣም ጎብዞ በጌታ እንደሆነ አይቶት መልካምነቱን አይቶ የአዲስ አበባውን እሱ እንዲያደርገው ለሱ ሰጠው። አንተ አስተምር ወንጌልን። በጣም አድርጎ እየቀደሰው ነው ያንን ቤት። በወንጌል ሰዎችን ወደ ወንጌል እያመጣ ነው። ከፍጥነቱ ብዛት መጽሐፎች እየጻፈ ነው። ይሄ በወንጌል የተነካ ወንድማችን መጽሐፉን ላይ እየጻፈ ነው። አንተ ምን ሰራ? አቤል አንድ ሰው ወደ ክርስትና አላመጣም። አንድ ህይወት እኔ ስጠመቅ 3 ሰው በጌታ ሆነዋል። ክብሩን ጌታ ይውሰድ። ስጠመቅ ትላንትና ተናግሬዋለሁ፣ ዛሬም ደግሞ አለው። ማቲ የሚባል በጣም ረጅም በአበሻ እንደሱ ረጅም አይቻላቅም 6'8" ነው። በአሜሪካን ሀገር ነው፣ በኢትዮጵያ አላቅም። 6'8" ነው እርዝመቱ። ትልቁ ረጅም የሚባሉት አበሾችን የማቀው ደሩዛ ሀረሩ ነው። ደሩዛ ሀረሩ 6'4" he's 6'4" ደሩዛ ሀረሩ tall 6'8" ነው ይሄ ልጅ። እግዚአብሔር ብርክ ያድርግህ። እኔን ከሰማ በኋላ ነው በጌታ የሆነው። በእኔ የተነሳ በጌታ የሆኑትን ልንገር 500 በቁጥር አልፈዋል። ኢየሱስ ጌታ ነው። በ8 ወር ውስጥ ከ500 በላይ ጌታ ምስክሬ ነው ማለት በጌታ ሆነዋል። የኔ ጓደኞች እዚህ ኮመንት የምንደራረገው ሰዎች በሙሉ በጌታ ሆነዋል። ጌታ ክብሩን ይሰጥ። ግን አንተ አንድ ሰው አቤል ጀበና አንድ ሰው በክርስትና አላመጣ። እኔ ለማለት የፈለኩት እና ዲያብሎስ አገስ ስራውን ሰርቶ ወንጌል ባናቱ ይተከል እንዳረግ ያረገኝ ያ ዲያብሎስ የተረገመ ይሆን። ወንጌል ይቆይልኝና እራገጣለሁ ለማለት ነው። ግን ዲያብሎስ ስራውን ምን ሰርቶ ይብላ? ዲያብሎስ ስራ አለ። ዮኒ ማኛንም ሆነ ማናችሁንም ባናት ይተክላል። ምድሩ ተሰጥቶታል። ወደ ላግረና
እንኳን እኔን ጌታ ኢየሱስ ክርስቶስን በምድር ሲመጣ የፈተነ ነው ዲያብሎስ እና ያስታል ይነው ተስታል that's fair ገባ ስለዚህ ወደ ጀበና ስመጣ ምን ሰርተ ነው በክርስቲያኖች ሲወድቁ አይደል የምትሳለቀው ክርስቲያን ሲወድቅ አይደል የምትሳለቀው ምን አርገህ ታውቃለህ ጎበዘህ ታውቃለህ በክርስትና ጎበዘህ በክርስትና ጀግና ሐሰተኞችን ነው ማውጣው ማን አንተና ማን ካንተ ሺህ ጊዜ ሐሰተኞች ይሻሉኛል ሺህ ጊዜ ወደ መንግስት ወደ ክርስትና መንግስት ያመጡ ብዙ አንተ ሐሰተኛ ያልካቸው ቢያንስ ማለት ነው እያንዳንዱ ከአንድ ሺህ በላይ ወደ ወንጌል አምጥተዋል ክብር ለኢየሱስ ይሁን እያንዳንዱ አንተ ሐሰተኛ የምትለው ጌታ ምስክሬ ነው ማለት አቤል ጀበና እያንዳንዱ አንተ ሐሰተኛ ያልካቸው ነቢያቶች ከምን በላይ ከአንድ ሺህ በላይ ክርስትና አምጥተዋል ወደ ክርስቲያን ሰዎች እንዲድኑ አድርጓል አንተ ስራ ምንድነው የዲያብሎስ ስራ የዲያብሎስ ተባባሪ ነህ እኔ ወንጌላውያን ከፍለህኝ አልናገርም አንተ የዲያብሎስ ቁራጭ ስለሆንክ ነው ጀበና የዲያብሎስ ቁራጭ ነው እንዲህ ብለህ ጠብቀ ነው አልኳችሁ ምንድነው ያልኩት እኔ አቡላቡላ ካልሰራ አቤል ጀበና ካልሰራ እኔ ኦርቶዶክስ ሆናለሁ አቤል ጀበና እንደሚሰራ እርግጠኛ ነበር 100% ለምን አቋለው ስሜቱ ማን እንደሆነ አውቃለሁ ሰው ሲወድቅ ሮጦ የሚመጣ ሰው እንደሆነ አውቃለሁ እኔ ኦርቶዶክስ ሆናለሁ ክርስቶስን ብቻ ካመለኩ እኔ ሙስሊም ሆናለሁ ጌታ ኢየሱስ ብቻ ከሆነ የሚመለከው I will do that any day any time ኢየሱስ ብቻ የሚሰገድለት የሚመለከው ኢየሱስ የእግዚአብሔር ልጅ አብ ወልድ መንፈስ ቅዱስ ብቻ ከሆነ am down with you የሚዘመርለት እሱ ብቻ ከሆነ ሙስሊም ነኝ እሱ ብቻ ከሆነ ጴንጤ ነኝ እሱ ብቻ ከሆነ ኦርቶዶክስ ነኝ ሌላ ሲጨምር አንግባባ am good with it ኦርቶዶክስም እሱም ብቻ ገደላ ገደልን ጥለ ከመጣ am down with you ገደል ግባ ነው ማለት ገደል ግባ ነው ማለት አንተ ብለዋል ለምን ዮሐንስ ገደል ከተዋል ሰርዛ አጥፍተዋል 42 ዓመት ተጠቅመበታል ገደል ይግባ ነው ማለት ነው ትውልድን የሚያበላሽ ትውልድን የሚያጠፋ አይኑን ከክርስቶስ ላይ እንዲያነሳ የሚያደርግ ነው ስለዚህ ገደል ግባ ነው ማለት not good ኢየሱስ ክርስቶስን ክብሩን የሚሳለቅበት ነው ጸጋብ የሚባል እካክ ለሁለት ሰዓት ኢየሱስ ክርስቶስ ኮንፈረንስ ሳመኝ ጣመኝም ጣፈጠኝም ይላል ቆሻሻ ነው ገደላችሁ እካክ ናችሁ ገደል በኢየሱስ ክርስቶስ ስራ ላይ የሚሳለቅ ነው ኢየሱስ ክርስቶስን ስራ የሚያዋርድ ነው ባሪዎች ናቸው ተረት ነው ስለዚህ ከመጽሐፍ ቅዱስ ውጪ የሚያስተምሯችሁ ነገር ገደል ገባ ነው እውነትም መንገድም ህይወት ነኝ የመጣው ለኃጢአተኛ እንጂ ለጻድቃን አይደለም ይላል ቃሉ ለኃጢአተኛ ከመጣ እኔ ኃጢአተኛ ነኝ አንድም ኃጢአት ሰራ ሌላ ኃጢአት ሰራ you're the same ለኔ ነው የመጣው ለአንተ ነው የመጣው ስለዚህ ለእናንተ መጣው እያላችሁ እናንተ በሽሽት የምትደበቁ ወድቃል ኦሬዲ እነሱ ለጥቅማቸው ነው ከ1 እስከ 30 የፈራ that difference ኢየሱስን ከስካር የለም አትሰክርም ምንም አያሰክርም እኔ ከጓደኞቼ ጋር ሻይ ቡና አላለሁ all day long ስካር የለም መጠጥ የለም ዮኒ ማኛ ጋር የለም አይተውኛል ብዙ ጊዜ ጓደኞቼን አምጧቸው ድሮ የሚያቆኘን ጓደኞቼን አምጧቸው ዮኒ ማኛን ብለህ ጠይቅ ለምን ይሄ ቤት but you don't want to do that
ተግባባን። ችግሩ ያ ነው። አሁንም ጀበና ምን ሰራ ለክርስትና? እያጋለጠ ጀግና ነው። ማጋለጥ ማጠየቀ ወንጌል ስበክ ነው የተባልከው። ወንጌልን ለዓለም ስበኩ ነው መጽሐፍ ቅዱስ የሚለው። አንተ ያውም ድነ በደንብ አስተምረው። እንዲያውም ቻንስ ያለ ሰው በቅናት ተነሳስተ እንደዚህ እብድ ሆናል። እብድ ሰው ሲወድቅ እየመጣ ሮጠ። አቤል ጀበና የምትሰራው ስራ ይሄንን ነው። አፍ እየተጣመመ ነው። አም ቴሊንግ ዩ አፍ ተጣመመ። በምን? በኔጌቲቭ ንግግር እየተንተባተብክ ነው። ንግግር እየተንተባተበ ነው። ምናልባት እግዚአብሔር አምላክ ሳይን እየሰጠ ነው። ልሳንን ሊዘጋው ይችላል። እውነቱን ነው የምነግርህ። እየተንተባተብክ ነው። ሊዘጋው ይችላል ልሳንን። ለምን? በወንጌላውያን እግዚአብሔር በቀባቸው ሰዎች ላይ እየተሳለክ ነው። ያ ደግሞ በጣም ክፉ ነው። እግዚአብሔር የሚወዳቸው የሚመርቃቸው በጣም የባረካቸው ነቢያቶች አሉ፣ በጴንጤ ውስጥ አሉ። በጣም የተባረኩ ነቢያቶች አሉ። እየተሳለክ ነው። እነሱ እየነገርኩ ነው። ምላስን ይዘጉታል። ለምን? በጣም የእግዚአብሔር ቃል ሰይፍ ነው። ሰይፋችን የእግዚአብሔር ቃል ነው መጽሐፍ ቅዱስ የሚለው። ዘግቶ ቁጭ ያደርጋል። ስለዚህ እኔ በጣም ደስተኛ ነኝ። ግን እኔ በምን አለ መሰለ፣ እኔ የፈዘዝኩ ሰው አይደለሁም። በጌታ መሆን መፍዘዝ አይደለም። ጌታ ማምለክ መፍዘዝ አይደለም። ማንም እየመጣ እንዲያቀረሽብኝ ማድረግ አይደለም። በጌታ ኢየሱስ ክርስቶስ የሚያምኑ በጣም ጌታ ኢየሱስ ገና ስሙን ሲጠሩት የሚደርስ የተባረኩ የተቀደሱ ሰዎች አሉ። ብዙ የተደረገላቸው አሉ። እኔ ስለ ነቢይት ብርቱካን የምመሰክረው ልቧን ቻሌንጅ አድርጌያለሁ። በጥያቄዎች በምኖች የሚባሉት ወሬዎችን ሁላ ሲታይ ውሸት። ሴቶች ሲባረኩ ያሳዷቸዋል። ወንጌል ለሁሉም ነው የተላከው። እኔ እንዲያውም ሴቶቹ ይሻሉኛል በወንጌል። ቄሶች አይደሉ እንዴ? ወይም ደግሞ ፓስተሮች አይደሉ እንዴ? ወይም ደግሞ ሼኮች አይደሉ እንዴ? ሲሸጉሮ የሚያዙት የትኛዋ ሴት ናት እንደዛ የተያዘችው? tell me, I'm listening. የትኛዋ ሴት ናት? አብዛኛው የሚያዙት በወንጌል ደረጃ በየትኛውም ቄስ ዲያቆን ታገኛለ ሲሸጉሮ የተያዘ፣ ሲደፍሮ የተያዘ። ፓስተር ታገኛለ፣ ኡስታዝ ታገኛለ፣ ሼክ ታገኛለ ሲደፍሮ የሚያዝ። እውነት ያለው ሴቶች ጋር ነው። ሴቶቹ በእምነታቸው ኃይለኛ አማኞች ከሆኑ ጨርሰዋል፣ ፋይል ዘግተዋል። እንኳን እሱ አይደለም 10 ዓመት ሴት ልጅ ፍቅረኛዋን እስር ቤት ገብቶ ወይም ሌላ ሀገር ሄዶ 10 ዓመት ሌላ ወንድ ሳታይ እንኳን ቄስ ነቢይት መሆን አይጠበቅባትም። 10 ዓመት ትጠብቃለች። ታማኝነት አለ። ወንዱ ግን 6 ወር ስጠው። እኔ 6 ወር ሚስቴ ጋር ከሌለው ሄጃለሁ። አውቴ ይብላል። እኔ ዱቄቱ 6 ወር ሚስቴን ልጆቼን የምወድሰው 6 ወር ስጠኝ። አምጋው ሸጉራል። አውቴ ይብላል ፍሪ። ሴቶች ግን ያ ባህሪ ያላቸው። ለዚህ ነው ሴቶችን ማምነው። ሴቶች በወንጌል ሲመጡ በጣም ልባቸው ክፍት ነው። በጣም ልባቸው ክፍት ነው ለወንጌል። ለዚህ ነው ነቢይት ብርቱካን 10 ዓመት ሙሉ ዮኒ ማኛ እያለች እየደወለች ስታወራኝ፣ ልጆቼን ሚስቴን ስትጠይቅ በጌታ ነህ እያለች ስታወራኝ፣ የዛሬ 10 ዓመት በጌታ ነህ እያለች ያወራች ስለማቅ ነው። እሷ ያለችው ነገር ስለተሳካ ነው እኔም ማከብራት። እኔም ብቻ አይደለም ዶክተር አብይ ምን ከመሆኑ በፊት ስልጣን ከመያዙ ከ3 ዓመት በፊት ተንበርክኮ እሷ ቤተክርስቲያን ውስጥ ተንበርክኮ ጸልዮ እግዚአብሔር ሰማይን ከፍቶ ያሳየኛል ነው ያለችው። አንተን ኢትዮጵያ ላይ ይሾምሃል፣ ወንበሩን ይሰጣል ብላ የተናገረች ነቢይት እሷ ብቻ ናት። አያለው ብላ ስለ ሃጫሉ መሞት ተናግራለች። አንድ ትልቅ አርቲስት ኢትዮጵያ ውስጥ ህይወቱ ሲጠፋ ያለው እግዚአብሔር አሳይቶኛል፣ ጌታ ተናግሮኛል ነው ምትል አሳይቶኛል። ሃጫሉ ተበላ ኢትዮጵያ ውስጥ በዛ የተነሳ ነው ያለችው።
ብዙ ሰዎች ይጠፋሉ፣ ብዙ ነገር ይበላሻል አለች። ሆኗል። በጣም ነቢቷ ገብታችሁ ነቢት ብርቱካን ብላችሁ ዩቲዩብ ላይ ተመልከቱ። ጌታ ምስክሬ መጣው የሚሰጡት ምስክርነት እንባ በእንባ ሴቶች የማይወልዱ ሴቶች ማናችሁ ተብለው ሲሰደቡ የነበሩ ሴቶች ወልደው ተገኝተዋል። ቢጸልዩ ኦርቶዶክስ የነበሩ ጸበል ሲጠጡ ጸበል ጋር ሲሄዱ ምን የነበሩ በጌታ በኢየሱስ ስም ብዙ መከናወን አድርጋለች። ያልተነገረላት ነቢት ለምን ወንዶቹ ሸፍነውታል? ወንዶቹ በጣም አድርገው ስለሸፈኑት የሴትን ቅድስና ወስደውታል። እኔ በወንጌል በጣም የማምነው ሴቶችን ነው። ጌታ ምስክሬ ሴቶችን አምናለሁ። በወንጌል ከወንዶች ይልቅ ሴቶች አምናለሁ። ይቅርታ አድርጉልኝ፣ እንደፈለጋችሁ በሉ። የሴት ወንጌል አምናለሁ። ለምን? ሴት ልጅ በጣም ዴዲኬት ናት። በጣም 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 እምነቷ ላይ ከገባች ሲሪየስ በማል የምታላግጠው የለ። ፍምስና አበላሻትም። ፍምስና በወንጌሏ መፈመስ ብዙ ወንዶች መጥተው ዴት ላርግሽ አይላትም። ወንዱ ግን ይባላል። ወንዱ ይባላል። በቅድስና ሲኖር ትልቅ ደረጃ ሲደርስ ህይወቱ ሲቀየር ሴቶች መጥተው እሱን ለመጣል ይመጣሉ። ዲያብሎስም ይልካል። ስለዚህ የሴቶችን ወንጌል በጣም አርጌ ደግፋለሁ። በጣም የሴት ነቢያቶችን መጽሐፍ ቅዱስም ስለሚል የሴት ነቢያቶችን በጣም ደጋፊ ነኝ። እኔ ከወንዶቹ ይበልጡብኛል። ጌታ ምስክሬ ከወንድ ነቢያት እኔ የሴት ነቢያት እወዳለሁ። የሴት ነቢያቶች በጌታ በጣም የታመኑ ናቸው። በትዳር ታማኙ ማን ነው? ብሪንግ በትዳር ታማኝ ሴት ናት። በትዳር ታማኝ ሴት ናት። 100% በትዳር ታማኝ ሴት ናት። ሴት ልጅ ልትሄድ ስትል ሳይን ሰጣ ነው ዝም ብላ አትሄድም። ግደለኝ አረ ይህን ነገር ጨቅጭቃ 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 እምቢ ስትል ጨቅጭቃ ነትርካ አረ እናስተካክለው አረ ተው አረ በዚህ ወጥቶ አረ በዚህ ገብቶ ብላ 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 ሲያቅታት ወይ የሆነ ሰው ጋር ትያዛለች ወይ ምናምን። this is fact። ወንዱስ የዓመት ትዳር የ40 ዓመት ትዳሩን የሆነ ቂጥ ሲያይ ሸጉሯል። ተካማነን ሰነፎች ነን። ሰነፍ ዱቄታም ነን ወንዶች። የዓመት ትዳሩን በአንድ ቂጥ ገደል ይከተዋል። ዶስ ኦስ የዓመት ትዳር የ40 ዓመት በአንድ ቂጥ ነው ገደል የሚገባው ወንድ ልጅ። ሴቶች እንደዛ አይነት ነገር የላቸው። ሴቶች ካልተጎዱ ምን ካላሉ ምናምን they don't care ይኖሩታል። ስለዚህ የሴት ነቢያትን ሞደው አይርመጠመጡም። የሴት ነቢያቶች በደንብ አድርገው በጌታ ናቸው። ስለዚህ ያን ነገር ነው ሞደው። እንዴ ወንዱ እኮ ሸም የለውም። ቅምቅም አድርጎ ማታ ላይ ጠዋት ይሄዳል ቸርች። ማታ ሲያደቅ ጫቱን ቅሙ ምን ብሎ ማታ ላይ ጠዋት ላይ ቸርች ይሄዳል። ምንም አይመስለው። ፈሪያ እግዚአብሔር እንኳን የለው። ሴት ልጅ የወር አበባ ላይ ሆና ፔሬዳዋ ላይ እንኳን ሆኖና ቸርች አትገባም። ምን ያለ ቤተ ክርስቲያን ክብር እንደምትሰጥ ሴት ልጅ አውቃለሁ። ፔሬድ ላይ ሆና እንኳን ቤተ ክርስቲያን አትገባም። ይሄ ቅርሻታ ተኝቶ ቺክ አውጥቶ ጫት ቅሙ ጠጥቶ አረቄውን ምናምን ደኔክስ ዳራ ምን ታጣ አራዳ ልጅ ምናምን ተብሎ ቤተ ክርስቲያን ሴት ታያለ፣ መስጊድ ሴት ታያለ። ወሮ በላነን እኛ አንመችም። ለጌታ እንደው ሴት ያልተመቸ ይመስላል እንጂ ብዙዎቹ ሴቶች ናቸው ገነት የሚወርሱት። ብዙ ሌላ ውጪ ካለ ነው ጥግ ድረስ ቤተሰብ የረዳ ሴት ነው ወንድ። አሁንም አንገቴን ሰጣለሁ ጥግ ድረስ። እኔ የሚያሳዝነኝ አንዳንድ አረብ ሀገር ላይ ሁሉም አላልኩም፣ አንዳንድ አረብ ሀገር ላይ ያሉ ገለዋን ሽጣ እናቷን እንዲያልፍላት ታደርጋለች። ዳት ማች ሴት ልጅ ለቤተሰቧ ትሆናለች። ገለዋን ሽጣ ልጆቿን ታሳድጋለች። ወንድሟን ኮሌጅ ትልካለች። ገለዋን ሽጣ ነው። ስለዚህ የመጨረሻ ልዩነት አለ። ወንድ ልጅ ሲመቸው ቻፓ ሲል ሴት ፍለጋ ነው የሚሄደው፣ ቤተሰቡን ይረሳል። ወንድ ልጅ ቻፓ ስጠው ገንዘብ ስጠው እስቲ ቂጥ ፍለጋ ነው የሚሄደው፣ ዳሌ ፍለጋ ነው የሚሄደው ወንድ ልጅ። ህይወቱ ይቀር እስቲ የነበረችው ሚስቱን ጥሏት ወደ ሌላ ነው የሚሄደው። በችግር ጊዜ የነበረችው ሚስቱን
ፍቅረኛው ወደዛ ብሎ እሷን እዚህ ይዞ ሌላ ሴት ፍለጋ ነው የሚል በችግር ያለችውን እንኳን አያስታውስም። ስለዚህ የሴትና የወንድ ልዩነት የሰማይና ምድር። እስቲ ያንዳንዱን ወንድ አምጣ ቻፓ ያዘ ጊዜ የመጀመሪያ ቂጥ ጋር ነው ሄደው ቂጥ ፍለጋ። ስለዚህ የወንድና የሴት ልዩነት እነግርሃለሁ ጥግ ድረስ ነው ማወራ። ለልጆቹ የሚጠጣ ወተት ከሚያርግ ውስኪ ቢያወርግ የሚመርጥ ወንድ አለ። ውስኪ ነው ማወራ። ሚስቱና ልጆቹ እዚህ ጋር ተኮራምቶ ቁጭ ብለው ቤት ሚስትና ልጆቹን ትቶ ቅምቀማ ቤት እንደፈለገ ሚንጫጫ እካካለ። that's the truth። የትኛዋ ሴት ናት ሚስትና ባሏን ቤት አስቀምጣ ጭፈራ ቤት ሌዲስ ናይት እያለች የምትርመጠመጥ? you don't find any man። ስለዚህ አብዛኛው ነገር በማየው የሴቶች ቅድስና ብዙ ነው። እኛ ባለጌዎች ነን። ቅድስናቸው በጣም ብዙ ነው። በቤተሰብ መርዳት፣ ለቤተሰብ በማሰብ ሺህ ነገር ለቤተሰብ በማድረግ ሴቶች በጣም ይበልጡናል። ግን አይነገርላቸው። ለምን? this is a man's world ይላል። እቺ ዓለም የወንዶች ስለሆነች ጋጦች ሴቶች አሉ፣ ነግራቸዋል። ጋጦት ሴቶች ባለጌዎች አሉ። ግን ብዙዎቹ ኢትዮጵያውያን እግዚአብሔር ይባርካችሁ ጥሮች ናቸው። ያንን ማንነታቸው ማንም አይቀይረው። ይሄን ካልኩ በኋላ ወደ እንቁርቲ ደግሞ እንሄዳለን። እንቁርቲ ምን ነው ስራሽን ሳጋልጠው ፕሮፌሽናል ጃፕ አለኝ ስትያል ነበር እንዴ? ወደ እንቁርቲ እንሄዳለን። በቃ እየቀጠቀጥኩ ነው። እንቁርቲ ልጆችሽን ማሳደጋግጦሽ፣ እኔስ በፍሪ ፉድ እያሳደግኩ ነው። እግዚአብሔር ይመስገን። በፍሪ ፉድ በደንብ አድርገው ተስማምቷቸው ቤተሰቦቼ ሚስቴ ተመችቷት በፍሪ ፉድ እየኖርን ነው። ጽድት ብለን እንዲያማርብኝ ማለት እያማርብኝ ከድሮ ከነበረው ዮኒ ማኛ እንዲ ተቀይሬ let me bring the ፒክቸሩን ላመጣው አልችልም፣ ምክንያቱም አሁን ቤድሩም ውስጥ ተሰቅሏል በፍሬም። እስቲ ካለ ቼክ ላድርግ። let me check one more time። እንዴት ልዩነት እንዳመጣው ላሳይሽ፣ ፍሪ ፉድ እንዴት እንደሚያሰምረው። give me 1 second። ፎቶ ላንሳውና ልምጣ። ፎቶ ላንሳው። ካች ብያለሁ ያራዳ ልጅ። እንቁርቲ this was me። ይኸውልሽ ልጆቼ አማንዬ፣ ማዬ፣ የኔ እናት ሚስቴ ክርስቶል እና ዮኒ ማኛ ሼባውን ይውት ሼባውን ይውል Bam! Now look at me now. Look at me now. ይላል እዚህ አራዳ ልጅ። አላላላ ፎንቴ ፍሪ ፉድ ነው እንዲያሳምረኝ። ፍሪ ፉድ ሄሎ። አንቺስ ልጆችሽ እኮ ማሳደግ አቅቶሽ ማለት ነው ሄደዋል። ኢትዮጵያ ገቡ አባታቸው ጋር right የኔ ፍሪ ፉድ አልበለጠም ታዲያ?
የኔ ፍሪ ፉድ አሳመረኝ ወይስ አፈር አረገኝ? come on let's do it again. Manyizi now, Manyizi before. Let's break it, baby. That's what we do, right? Bam! አየህ ሰው ይቀናባል። ሰው ስትቀየር፣ ሰው ስትጸዳ፣ ሰው ማን ሻይን ስታረግ ይቀኑባል። ደንገስ ወይ ኮምፕሌን ያደርጋሉ። ሌልቲን ቁርቲ ፕሮፌሽናል ስራ ነው የምሰራው። ተበጠረቅሽ። ሰውየው ነበር የሚሰራው። ያንቺ ሰው ይሰራ ነበረ፣ ጥሎሽ ሄደ። ብን ብሎ ጠፋ። ሁለት አበሻ ወንዶች ብን ብለው ገብተው ጋናዊ ነው የሚያጫውትሽ። ጋናዊ ነው የሚያጫውትሽ። እንቁርቲ ጋናዊ። አበሻማ አመልሽንም አልቻለው፣ ምንም አልቻለም። ከዛ ፕሮፌሽናል ስራ አለኝ ብለሽ ስትበጠረቂ አልጋንጣፊ ሆነሽ ተገኘሽ። ስራ ተንቆ አይደለም ግን ካልሽው አንፃር የውሸት ነው። መበጥረቅ አያስፈልግም። አልጋንጣፊ ነሽ። አሁን አልጋንጣፊ ማለት እነ ማዳሞች ማለት ነው። የማዳም ቅመም ነሽ አንቺ። የአሜሪካ ሄይ የማዳም የአሜሪካ ማዳም ቅመም፣ የአሜሪካ ማዳም ቅመም ሆቴል አልጋንጣፊ ነሽ። ቋንቋ ምን ስለማለት ደሳ። ለዚህ ነው እኔ ይሄው 2700 አለኝ። ይሄ ነው ስራዬ። እኔ ፕሮፌሽናል ስራዬ ኢንፍሉዌንሰር ነኝ። ይነው ከመንግስት እስከ ምን የሚያየን ሰው ነኝ። ከባድ ሚዛን ኤርትራ ድረስ ነው የሚያየው። ኢሳያስ አፈወርቂ ጌታን ያቀኛል። ለምን እንደሚያቀኝ ታውቃለህ? ከዚህ በፊት ስለ ኤርትራ አሪፍ ነገር ተናግሬ የኬንያ አምባሳደር ኤርትራ ሹም ስለኔ ትዊት አድርጓል። ከባድ ሚዛን። ይህ ድረስ መድረስ ቀላል ብራንድ። ይህን ማንም አይረሳም፣ ጠይቁ። ከባድ ሚዛን ነን። ስለዚህ ፕሮፌሽናል የኔ ማንነት መኪና መሸጥ፣ ዩቲዩብ ላይ ገብታችሁ ማየት ነው ፕሮፌሽናል ማንነት። የት እንደሆነ ግን አልነግራችሁም። ምክንያቱም አበሻ ምቀኛ። ስለዚህ ይዶ እስቲ መኪና መሸጥ የሚችል እኔ በምንድን ነው እሱን የተመኘሁት? ልጅ እያለሁ ስላችሁ ያ I was like 21 22 ኮሜርስ እየተማርኩ ቴሌባር የሚባል አለ። ቴሌባር የምታውቁ ሰዎች ካላችሁ ቴሌባር ጋር በቃ ያበደ ደላሎች ነበሩ። የመኪና ጩባቸው ግብዳ ነው እዚህ ጋር የሚያደርጉት። ግብዳ ሪንግ አላቸው እጃቸው ላይ፣ አንገታቸው ላይ ግብዳ ወርቅ አለ። የሚያምር ልብስ ይለብሳሉ። ጫማቸው በቂቤ ተውለቦለ የሚያምር ሱት ነው የሚያደርጉት። በቃ ስልክ ነው የሚያወሩት ምናምን ነገር። ይመጣል ይሸጣል፣ መኪና ይመጣል ይሸጣል። ለጋርጋ ደይገው ለጋርጋ ቴሌባርጋ ገመጬ እንደሱ ናቸውና እኔ እየተማርኩኝ እዛ እነሱን ሾፋለሁ። ቴሌባር ሻይ እንጠጣለን። እኛ የኮሜርስ ልጆች ቴሌባር ሻይ ይጠጣል። እንጠጣ እዛ ስንጠጣ ግርም እያለኝ አያቸዋለሁ፣ እደነቃለሁ። እኔ እዚህ ስትረስ ይዞኛል እያጠናሁ፣ እነዚህ ግን ፈታ እያለ እየተሳሳቀ በልና አሁን ሸጥላለሁ ምናምን ይባላል። ቡም ከዛ ያ ጭንቅላቴ ውስጥ ነበረ እና አሜሪካን ሀገር ስመጣ ከተወሰነ ጊዜ በኋላ አንድ ታዋቂ ሰው አገኛለሁ። ምን ስሰራ? ታክሲ ሰራ ነበር ኤርፖርት ማለት ነው። እና አገኘው። ምን አይነት ሰው? ሆል ኦፍ ፌም የተባለ ራኒ ላት የሚባል ሉክማ ራኒ ላት የሚባል አገኘው። ጫንኩትና ማውራት ጀመረን። ስናወራ you seem very professional አልኩት። you seem a businessman, would you do ብዬ ጠየቅኩት። እኔ ደግሞ ልፍለፋ ይደላኛል። ከዛ you don't know about me አለ። No, I don't. I was a Hall of Fame football player አለ። Oh really? That's nice. So I'm lucky to be with you አልኩት። Okay. ከዛ ማውራት ጀመረ። I want to change my job አልኩት።
and I would love to do something else. ከዛ በኋላ you seem very good guy. ከስተመር ሰርቪስ ላይ ጥሩ ትመስላለህ። እስቲ እኔ ካምፓኒ ናና እኔ ዲለርሺፕ እንትን በል አለኝ። እኔ ዲለርሺፕ ናና ያስለምደዋል፣ ትሬን ያደርገዋል። ከዛ are you interested አለኝ። oh absolutely እና መኪና መሸጥ ነው አለኝ። እሺ ሄድኩኝ። ገና ቢዝነስ ካርዱን ሰጥቶኛል። ገና ቢዝነስ ካርዱን ሳሳያቸው ቀጥረውኛል። ራኒ ላት ነው ላከኝ። ይሄ ነው የቢዝነስ ካርዱ ናና እኔ ዲለርሺፕ ስራ አፕላይ አድርገህ አልኳ። ከዛ ባክግራውንድ ቼክ ምናምን አረጉ። ዮኒ ማኛ ተቀጠረ። ገና ስገባ አስታውሳለሁ ሳይን የሚባል መኪና አለ። ሳይን ይባላል። በብዛት አበሻ የሚያነበው ስካይን ብለው ነው። ሳይን መኪና ራፎርንም እኔ ለመርኩት ራቫ ፎር ነው። ራፎር ይባላል። እና ራቫ የሚሉት አበሻ RAVA የለውም ራፎር ይባላል። እና ሁለቱንም ራቫ ፎር አልኩኝ። ወይኔ ጭራሽ ራኒ ላት የመኪና ስም ማክሰው ይዞ መጣ እንዴ ተባለ። ከዛ ነው እንዴ እልያዘ ማለት እልያዝኩ። የመጀመሪያው ወር እግዚአብሔር ምስክሬ 10 መኪና ነው የሸጥኩት። ታንክ ዩ የመጀመሪያው ወር ታንክ ዩ የመጀመሪያው ወር 10 መኪና ሸጥኩ። ከዛ ሌሎች ለካ ያልሸጡ ልጆች አሉ። ውጣ ተባልኩኝና እኔ ከሩሙ አሶጥና ውጪ ቆየን ብለው ትላንት የሳቅንበት ልጅ ትላንት የሳቅንበት የመኪና ስም መጥራት የማይችል ሲል 10 መኪና ነው የሸጠው። እናንተ እዚህ 3 እና 4 መኪና ትሸጣላችሁ ተብሎ ተሰድበው ሙልጭ ተደርገው ዳን እሱ ደግሞ የልብ ሰጠ። በ10 እንዲካሉኝማ አልቻለም። ያኔ ቢከም 50 ሁሉ ጊዜ የምሸጠው ከ15 መኪና በላይ ነው። I was a top sellers man. You can ask Tracy Toyota about me. በቃ ስለዚህ ምን ሆነ? በቃ ያ አቢት የሆነ መኪና መሸጥ that's my passion. That's what I do. በልበላ ስለሆንኩኝ ይሄን በልበላ ያማርኛውን በእንግሊዘኛ ተረከሙ። 7 አፕ ድሮፕ አውት ቦን ግን እዛው አልጋ ነጥፋለሁ። ያ ነው ልዩነት። ስለዚህ ብቃት ሲኖር you will do that. እዛ ነበር መሰራው for the longest time. Tracy ሰራ ነበር እዛ for the longest time ማለት ነው። ና ለዛ ነው። እና አሁንም እምላችሁ ምንድነው ይሄ ተራ ኮልኮሌ ጋር ብዙ የሚያለቅሱ አሉ እንትን ላይ። ከዛ ዋልነት ክሪክ ቶዮታ ቲቪ ላይ አቅርቦኛል። ዋልነት ክሪክ ቶዮታ ብላችሁ I think it is 2014 ምናምን ነገር 2013 I think 2013 ቲቪያቸው ላይ ቀርቤያለሁ። በቃ ይሄ ነው ብቃት እና አብዛኛው አበሻ ቀንቀናም ነው፣ ምቀኛ ነው። እኔ አሁን ለአበሻ መኪና አልሸጥም ነበር። የተወሰኑ ጓደኞቼ ገዝተዋል መኪና። በጣም የምጠላው መኪና መሸጥ ለአበሻ ለምን መሰለ ብላሽ በይ ለምን መሰለ አበሻ እንደመጣ how much is out of the door ይላል። out the door ነው ፕራይስ የሚጠይቅ ደነስ ስለሆነ ታክስ እንደሚከፈል እንኳን አያውቅም። ማይም ነው። የትኛውም የተማረ አበሻ ብታመጣው ስንት ነው መጨረሻ ዋጋ ይላል። መሀይም ናችሁ። አንተ በ10 ዓመት በ20 ዓመት አንዴ መኪና ለምገዛው ምን አባን ቀጠቅጣል? ሆዳ $1,000-2,000 ትርፍ ባገኝ ምን አንቀጠቀጠ? ጅብ አራጅ። that's your problem. ግቅጥቅጥቅጥ ማንም መርዳት የማይፈልገው አፍሪካንስ ይላል። ህንዶች ይሻሉኛል፣ እኔ ቻይናዎች ይሻሉኛል። ለብዙ ቻይናዎች ዮኒ ማኛ ሸጧል። ምክንያቱም መጠራው ነኝ ከነሱ ጋር በጣም በግልጽ ነው የምናወራው። ከህንዶች ጋር እኔ ይሻሉኛል። እንደ አበሻ መኪና መሸጥ ሰው የሚርቀው አፍሪካውያን ሲመጡ እግዚአብሔር ምስክሬ። ሆዳ መኪና ሲገዛ ታክስ መክፈል አይወድ። ክርክሩ በግማሽ ዋጋ እንድሸጥለት ይፈልጋል።
ኤርትራውያን ለብዙ ሸጫለሁ አረ ይመቹኛል ለኤርትራውያን መኪና ሸጥ አበሻ መሆንን ካወቁ ደግሞ አላቸው ቻፓ አሏቸው ኤርትራውያን you from Ethiopia Eritrea how you doing man ባባላለ በእንግሊዘኛ ነው የምናወራው ኤርትራውያን የእንግሊዘኛ ችግር የለባቸው they don't got a problem to talk in English nothing at all a lot of them speak English I'm proud of you ኤርትራውያን በእንትን ነው በአሰብ አልወዳችሁ አሰብ ኢትዮጵያ ናት ግን ሀቃቸውን አልወስድም አሰብ ኢትዮጵያ ናት ኤርትራውያን they're smart ሲመጡ ሪሰርች አድርገው ነው this is the price እንደዚህ ብለው ይነግሩኛል እኔም ፕራይሱን ኢን ማች ካረግን you know we got a deal ላቸዋለሁ we shake on it I make a deal with no problem አበሻ ቆይንተና ጋር ልደውል ይላል በሪሁን እንደነ ደናና አረን ፕራይስ ፊቱታ ወጣከሲ hell no ደም የሚያፈላ ጌታ መስክሬን የተወሰኑ ጓደኞቼ ያው they believe they trust me ጓደኞቼ ገዝተዋል ከኔ ከዛ ውጭ አበሻ ሲመጣ ማየት አልፈልግም ምክንያቱም I don't make money እኔ ደግሞ እዛ ቦታ ላይ ታምስ money you know that when I got a customer I don't got another one for hours ገባ አንድ ነው ድል ቻንስ የሚመጣው ደግሞ ምንድነው ሌሎቹ ሪሰርች አድርገው ነው የሚመጡት ያንን መኪና ፈለጉት ማለት is a wrap it's a done deal ስለዚህ በደንብ ነው እንትን እምላቸው በደንብ ነው ማስተናግደው you know እላቸዋለሁ you know about this car more than I do a matter of fact you came for the good price right ነው እምላቸው I will tell you this I'm not going to explain a lot about this car because I know that there's nobody coming to the dealership to have fun we don't sell eggs we don't sell fruits we don't sell none of that so you will never come to the dealership just to look you hate to come to the dealership no malajo so what we do is I'm going to show you the car that you wanted sure so we're going to talk about family things what you do for fun what is the first thing you do when you got your car wrong you're going to take out for a trip you're going to go to your job you want to shine you're going to pop the bottle I ask them all the questions they will tell me what they want to do with it right so they come in we test driving see the car is good pop the hood show them what's going on we coming inside then I ask them coffee or soda whatever they want water I give them that so let's talk about this well, how much down you got they're gonna tell me right okay I'm at this my man so how much payment you want to be this oh my brother come on don't play with me like that if you added this one multiply by that he ain't gonna give you that so you gotta give me a little bit more so I already wrap it up the deal before even I go to my manager I already done the job so they love me because of that so when I go there if I do this one do we have a deal I'll ask them we gotta do it right they say yeah sign right here they sign it I go there man I got a deal I just give it them okay we got it done ለዚህ ነበር አንደኛ መባለው ማኝዚ ከባድ ሚዛን ናት አንደኛ መባለው ለዛ በፍቅር ነው አክሰንቴን ይወዱታል ጨቡቴን ይወዱታል ምኔን ይወዱታል በቃ ማሸጥ ነው ያራድዬ ልጅ እንጂ እንደማንም ኮልኮሌ ዝም ብዬ መጥቼ እዚህ መሰክሳችሁ ነገር የለም እንዳልኩ ግን አብዛኛው ቲክታክ አግዳሚ ወንበር ነው ቲክታክ አግዳሚ ወንበር ነው ቲክታክ የማንንም ኮልኮል ሊያምጥቶ በሚጥሚጣ ይቀናናል አሁን እቺን 7 አፕ ሰርጀሪን ካየ በሚጥሚጣ ቀናች seriously ሚጥሚጣ ተቀናለች አስበው ዲቦራ ከማሜ ማሜ ጋር ቀልጥ ያለ 20 ሺህ ሰው 15 ሺህ ሰው ማየት ጀመረ ሚጥሚጣ ቀቡኝ አለች ሚጥሚጣ ቀቡኝ ዱቄታ we're a real G baby that's what we do people love me because I know how to play the game
ዝም ብሎ አይደለም ዝም ብሎ የመጣ ነገር አይደለም አልጋን ጣፊ መጣሽ ከኔ ጋር ታወሪኝ because I know it ግን you don't show off the thing about it in America one thing I learned long time ago they asked me what to do yo you know this guy's homeless this guy this guy that they say that right on social media then I went to my house and showed them what I got I had 2 Mercedes-Benz I showed them the house all day then they give me I show them the jewelry and shit like that and they were saying I was bragging so I stopped then I promised to myself and my wife my kids I ain't showing none no more then I became cold like that you know አሳይቼ አለ የድሮ ቪዲዮ ላበሻ ምንም ነገር አታሳይ ለምን stay humble ፍራውል የሚቀጠቀጠው ገንዘብ ስለረዳን አስነ ፍራውል ጌም ተጫዋች አይደለም ምን አድራጊ አይደለም ገንዘብ ሰጥቷል ተቀጥቅጧል ዞዬ my brother ዞይ ምንም ማንንም አልበደለም ጌም ስንጫወት መጥቶ አንበሳዎች አወረደ አንበሳ የውሸት ማውረድ አይቻልም እንግዲህ he gave us about close to $1 million ሶሻል ሚዲያ ላይ ለኛ ላበሾች ብሎ ወደ $1 million አውጥቷል just to have fun to help us out when somebody is blessed they give us out $1 million አውጥቷል ሶሻል ሚዲያ ላይ ብቻ ሌቭሉ ማየት ትችላላችሁ about I think 47 or 50 ነው ሌቭሉ they got money በሰጠው ግን እርግጥ ነው የተደረኩት እርግጥ ፍራውልም ተረገጠ ዞይም ተረገጠ ስለዚህ አሁንም የምነግራችሁ ምንድነው የቅናት መንፈስ የተመታ ነው አሁን ሰርጀሪና እንቁርቲ let's break it down what do you want to be in your life the next 5 years have you ever seen that one in the next 5 years let me tell you what I do I'm moving for good to Ethiopia in the next 5 years Yoni Manya will live in Ethiopia for good I'm blessed for good America ልዝናናና ባት ነው መመጣው ኢትዮጵያ ላይ ኢንቨስት አድርጌ እኔ ማኛው ኢትዮጵያ ላይ እምኖርበት ነው ለልጆቼ ስል ነው አሜሪካ መመላለሰው because Yoni Vegas ልጆቹ ለንደን ናቸው ሚስቱ ለንደን ናት ይመላለሳል እዛ every month ይሄዳል ከነሱ ጋር ይቆያል አንድ ወር እዚህ ወይ 2 ወር እዚህ 2 ወር እዛ ያረገ ነው የሚኖረው እኔ ደግሞ I will do exactly the same thing ኢትዮጵያና አሜሪካ the next 5 years እንደዛ ያረኩ ኖራለሁ guess what 7 up ምንድነው የምታረጊው what would you do in the next 5 years እንቁርቲ next 5 years what you gonna do about it by the time I'm 52 I retire ያራድዬ ልጅ በፕላን ነው የሚንቀሳቀሰው 5 years የወሰድኩት ለምንድነው አማንዬ you're gonna be 15 at the time my son my daughter Maya gonna be 20 Maya college ናት አማንዬ ደግሞ አድጓል he's 15 he is mama's boy እናቱን በጣም ነው የሚወደው በጣም ነው የሚወደው ግን እናቱ ስላለች ለካሌጅም ለምንም አያስቸግረኝም አማንዬ we done አይሽ በፕላን ነው የምትንቀሳቀሽው አሜሪካን ሀገር ያለ ፕላን ከኖርሽ አፈር ከድሜ ነው የምትበየው ልዩነታችን የሰማይና የምድር ነው እንቁርቲ ፕላን የለሽም ዝም ብለሽ አነጥፊ አልጋሽ ንጥፍጥፍ ምን ይመስል አልጋ አንጥፊ that's your profession that's your job ስለዚህ ለሌሎቻችሁ መመክረው አሜሪካ ለምትኖር ወንድሞች ፍራው ሪታየር የሚያደርግ ነው ነብይት እንደነሽ እናት ፍራው በቅርቡ ሪታየር ያደርጋል ጨርሷል ቻፓል ዘጋግቷል ኢትዮጵያ ነገሮቹን አስተካክሎ ኢትዮጵያ ነው እሱ ፎር ጉድ የሚገባው እሱ ይገርማል እንዴ ማኩ ኢትዮጵያ ይገባል ፎር ጉድ ሙሴ my brother ኢትዮጵያ ይገባል we're going to be 3 people moving to Ethiopia we're living over there for real እንደዛ ፕላን ተደርጎ ነው ጓደኞቼ ጋር ምናወራው ቁም ነገር እንጂ አሰስ ገሰስ ኮተት አይደለም
that's us ለማየት ያብቃችሁ ተሙ ከተወሰነ ጊዜ በኋላ ኢትዮጵያ ነው ሙቭ የሚያደርገው እናውራለን እናስተውላለን ዝም ብለን ማህይምነት አለ ሶሻል ሚዲያ መደበሪያችን ነው እኔ I make money at the same time God bless me ሶሻል ሚዲያ ስመጣ I make money at the same time when I talk ስለዚህ የዛሬ 5 አመት ፕላናችሁ ምንድነው እንቁርቲ 7 አፕ ፕላንሽ ምንድነው ጂጂ ዝሆን እዚሁ ታልቃለች አበሻ የሚፈልጋት የለም የሚያገባም የለም አጠገቧ የሚደርስ የለም ማህይም ናት ሶ ሲሆኑ ነን ባሪ ዝሆኗ እንደዛ ናት እንቁርቲ እንደዛ ናት when you come to me and my friends we got it all going on ይሄ ነው ሚስቴ ልጆቼ ኢትዮጵያ ያመላለስ ፈታርግ ያንቀባረረ ያኖራቸዋለሁ God is good God is good ስለዚህ አሁንም ከ5 አመት በኋላ ዮኒ ማኛ for good የኢትዮጵያ ነዋሪ ነው የሚሆነው ሀገሬ ላይ ከህዝብ ጋር እንደዚሁ ፈታ ያለን እንኖራለን ፈታ ብለን ነው ማወራ ስለዚህ next 5 years surgery መጀመሪያ እኔ ገና ጌታን ተቀበለ ብላ ሙድ ያዘችብኝ ሰርጀሪ ናት ሻንጣ ይዛ እኔም ልምጣውይ ብላ ሙድ ያዘችው እሷ ናት መጀመሪያ ሙድ ያዘ ቅናተኛ ሴት ናት ሁለተኛ ፓስተር ቆለቶ ያለችው እሷ ናት ቅንቅናም ሴት እንደሷ አይቻላት እኔ ስድቡን አቁም ያለው ሁሉን ነገር ትቻለሁ ቅንቅና ወንድሜ ሲሞት መጣ ያዘነች መስላ ተመልሳ ወደ ስድብ የገባችው እሷ ናት መርዝ ይሄን እንኳን እንቁርት ያላለችው ዮኒ ማዘኑ ደስ ብሎኛል ያለችው በወንድሙ መሞት ግን አዝኛለሁ እኔም ማስተውል ሰው ነኝ የኔ ማዘን ትፈልጓለች ለምን አቃጥያታለሁ እንቁርቲን ባዶ ነው ማረጋት ሰርጀሪ ነው ማሰራት trust me ዝሆንን አሰርቻለሁ ቤታዮን ሰርጀሪ አሰርቻለሁ የምትቀረኝ እንቁርቲ ናት በቅርብ ይጠብቁ እኔን ነክቶ ሰውነቱ ያልተቆራረጠ ሴት የለም ሊያ እግዚአብሔር መስክር ያልዋሽም በውስጥ ዮኒ መጀመሪያ ተናግራ ነበር ማለት የሆነ አዘኒ ድረስብ ገለመሌ ምናምን እሷ ተረግማለች ሁሌ አሮጊት ስለሆነች እርግማን ታበዛለች አሮጊትና መብላት ነው ስራዋ ከዛ በውስጥ መጣ ዮኒዬ እግዚአብሔር ያጽና ምናምን ብላ መሴጅ ትታልኛለች ጌታን ነው ማለት ትታለች ይሄው መሴጅ ላሰማችሁ ትታለች ይሄው አልዋሽማ አፋ አመልጧት አለች ልክ እኔ አጫሉን ብየው እንደነበር ማለት ነው አጫሉን ተናገር ያለ ነበር ከሁለት ሳምንት በኋላ አጫሉ ሞቷል ነበር ከዛ ሰው አገናኝቶ እንደዚህ ያለ ተባለ ይሄው ሊያ ይሄው ስሙ መልካም ነገር ስለሆነ ነው ማሰማው መጥፎ ቢሆን ብትገለኝ የሰውን ቮይስ አላሰማም አሮን ዱ በውስጥ ያወራውት በውስጥ ያልካል መልካም ነገር ስለሆነ ይሄው አይሁን እንዴት ነሰለማ አሎ በእውነት በጣም አዝኛለሁ ነፍስ ይማርሽ ለቤተሰቦች በሙሉ መጽናናትን ነፍስ ይማር ይሄንን ያለችው ልድገመው አይሁን እንዴት ነሰለማ አሎ በእውነት በጣም አዝኛለሁ ነፍስ ይማርሽ ለቤተሰቦች በሙሉ መጽናናትን ነፍስ ይማር አያችሁ ይሄን ብላለች መልካም ነገር ስለሆነ እኔ ደግሞ የሆነ ነገር ደምፉ ይዞኝ መልሼላታለሁ ግን ብላለች አያችሁ እንዳልኳችሁ ምንድነው ያንዳንድ ሰው ማህይምነት ለዛ ነው ግን አው የምትጽፉት አለ ቆይ እሱ ሌላ ጊዜ የምናወራው ነው ያራዳ ልጅ ዝም ብሎ ራሱን አያስፎግርም ያራዳ ልጅ ራሱን አያስፎግርም ማረጋውን አረጋለሁ ምንም ችግር የለውም ግን ምን አለ እቺ መርዝ ግን መልሳ
የሬሳ ሳጥን የገዛውለታለች እቺ እከክ ቆሻሻ መረን ማለት እቺ ሴት ናት። ባለጌ ሴት ማለት እቺ 7 አፕ ድሮፕ አውት። እኔ ነገርኳችሁ ነይ አውሪ እንግሊዘኛ። እኔንማ ዘርማን ዘርሽ አይችለኝም አንቺ ዶማ። እኔን እንግሊዘኛማ ዘርማን ዘርሽ አያወራም ከኔ ጋር። ግን ፊፊን ወይ ዮዳብን ልብ ካለሽ ለአንድ ሰዓት አውሪ። እኔ ከሶሻል ሚዲያ ልጥፋ። ዮዳብ ይህን ቻሌንጅ ተቀበልልኝ ፕሊዝ። I will never appear on social media ever again. Once 7 Up drop out, speak English for an hour with somebody else. I will never be here no more. I swear on my life, I will never be on social media no more. በቃ አቆማለሁ። ለአንድ ሰዓት አንቺ እንግሊዘኛ አውሪ። I give you a week. በሳምንቱ እስካወራሽ I'm done. አትቺ ማንቺ ዶማ አሜሪካን ሀገር መተሽ ማንም ፓርኪንግ ውስጥ ሲሸጉርሽ የነበርሽ ነሽ። you know that. I know. መረን የነበርሽ ሴት ቶርክ ራቁትሽን ኢንስታግራም ላይ ስታደርግ የነበርሽ ሴት ነሽ። አሁንም ቀንተሽ በዲቦራ ጌም ስትጫወት ቀንተሽ ሚጥሚጣ መዘፍዘፍ ጀመርሽ። ቢያንስ አረብ ሀገር ያሉት I understand. You know what I'm saying? They can do whatever they want because the money ain't good out there. They don't pay them in dollars. You know, the Martins are going to get it when they have a job. With Madame, it's about $1,500. Ain't that much money on it. So what you do is you got to hassle on the side, and I understand your frustration. I understand when you make money here. I understand when you play a game and challenge and shit like that. I understand that. You can do whatever it takes to make your money, and I respect that. It's legal money too. Because TikTok gonna pay you when you play a game. And you do promotion as well. When you sell on TikTok, they got a TikTok shop also. Other than that, you cannot make money. So that being said, the people that live in, you know, what you call it, United Arab Emirates, whatever you call it, playing challenges, I salute you. I'm proud of you. Just do you. ተግባብተናል። እናንተ የፈለጋችሁትን ብታረጉ ሪስፔክት አደርጋለሁ። ኢትዮጵያ ያላችሁ እንደዛ ቻሌንጅ ብትጫወቱ ሪስፔክት አደርጋለሁ። አሜሪካ ሆነች ግን እንደዛ ስትንደባለይ ማየት አንቺ ዶምነትሽ ዶማ መሀይም ሆነሽ ነው የምነግርሽ። እኔ ነኝ የማደቀሽ። ሊያ አይደለችም፣ ማንም አይደለም። እኔ ነኝ የማደቀሽ። አሁን በኮንቴንትሽ ግቢ። ይሄ እዚህ አይጥ እየመሰልሽ መምጣት አቁሚ። ሶሻል ሚዲያ ላይ አይጥ እየመሰልሽ መምጣት አትችይም። የአማራ ፖለቲካ አላለቀም። ለምን አቆምሽ? አላለቀም የአማራ ፖለቲካ። ወራፕን ለጊፍትሽ ኦሮሞ ስትሰድብ የነበረው ለጊፍትሽ አላዋጣ ላይ ስታ አያዋጣ። ኤርትራውያኖችን ድመቴ ውሻዬን ኤሪ ምለው ኤርትራ ማለት ነው አንጀታቸው ላይ ስትገባላችሁ ውሻዬን ኤሪ ያልኩት። አይ ልጅ ወልደሽ በያላችሁ ባላለሽ ባላለኝ ለምን አትወልጅለት? ወሮንቹ ዱለ ውለጅለትና ኤርትራ ብለይ ጥሪው ስሙን። ይሄ ነው ኤርትራ መውደድ። ኤርትራ መውደድ ልጅ ወለጂና ባላለሽ ምንድነው የምትጠብቂው? የማንን ጎፈሬ ነው ባላለኝ ታያለሽ? ባልልሽ ቅምጥ ነሽ። ባልና ቅምጥ ለይቼ የማይሰው ነኝ እኔ። ቅምጥ ነሽ አንቺ። ቅምጥ ባልልሽ ቅምጥ ግን ነሽ። ወንድ አስቀምጦ የፈለገው ታይም እየሸጎረ የሚያስቀምጥሽ ሴት ነሽ። ለዘመናት አስቀምጦሻል። ቅምጡ ነሽ። ሴት ልጅ ቅምጥ ማለት ውሽማ ነው። በነገራችን ላይ ካላገባሽ ውሽማ ነሽ። ቅምጥ ካላገባሽ ባል ሚስት አይደለሽ። እንደፈለገ መሆን ይችላል። ስለዚህ ቅምጥ ክብር የለኝም ለቅምጥ። ካገባሽ ግን I respect you for that. ነው ያንቺ ቅምጥ ነሽ። ለስንት ዘመን ቅምጥ ትሆኛለሽ? ለምን አቅም የለውም። አያገባሽም።
አንቺም በክብር ቤቷ አትገቢም። ዝም ብለሽ ወንድ ቤት የገባች ሴት ካለሽ ቅምጥ ነሽ። በስነ ስርዓት አግብቶ ካመጣሽ you are a wife, you are the queen። ያ ካልሆንሽ ቅምጥ ነሽ። ቅምጥ ደግሞ አፈር ከድሜ ብትገቢ I don't care። በደለኝ፣ ፈለጠኝ፣ ቆረጠኝ ባናትሽ ተተከኝ። ማን አባሽ ተቀመጫለሽ? ቅምጥ አትሁኚ። ሴት ልጅ በክብርሽ አትደራደሪ። Guess what? He wanna be with you? Put a ring on it. Put a ring on it. ቤት የምገባው when you put a ring on it እንጂ እናት ጎመን አይደለም ዝም ብለን ምዝቀው። ቅምጥ አትሁኚ። አግቢ። ዝም ብላ አትዛቅ። ቅምጥ አትሁኚ። ሲወረም ሳይ ሪስፔክት የሚባል ይሄ ሰውየው ሪንግም አላረገልሽ፣ ፈለፈልሽለት አልፈለፈልሽለት guess what? you nobody። ቅምጥ ነሽ። ከዛ ደግሞ ሲደብርሽ ነጠላ ተለብሽና መተሽ የነጠላ ደግሞ ጭቡት ያለ ላሳያችሁ። ነጠላ አርጋ ጌታ ጌታ ትጫወታለች። ዱቄታ ረግጬ ነው እኔ ተስፋ ነው ማስቆርጥሽ። ነጠላሽ መጀመሪያ ላሳያችሁ ዳንሱን። ዳንስ ነው እግዚአብሔር ከዚህ ምላስ ያላወጣው። ክብር ለህንዷ እናንተ እኔ ብረሳ እናንተ አታስታውሱኝም እንዴ? ይሄ ለወርቅዬ ቪዲዮ ሰራለው ጌሟን ብለን ተነጋግረን ረስቸው ነበርና አሁን ጊዜ አለ ሬሳዋ ይወጣ። ቆይ ነይ ነጠላ ሸት ሄደ። የኔ እናት ውይ ማርያም ስሻለው እዚሁ ጋር ይህን ሰራች አይደለ? ከዛ መለስ አድርጊ ከዛ ዘፈን በሙሉ ግን ነጠላ ይኸው በሚያሳዝን ሁኔታ ነጠላ ተለበሰ አይደለ? 62000 ላይ ካለ ኦርቶዶክስ ለመሆን ነጠላ ብቻ ነው የሚያስፈልገው። ጌታ መሰከሬ ምንም ሌላ የሚያስፈልግ የለም። ነጠላ ታረጊና ማርያም ትጫወቻለሽ። ነጠላ ኦርቶዶክስ ለመሆን ነጠላ ብቻ መልበስ። ተሴ ነጠላ ለበሽ ማርያም ትላለ። ከዛ በቃ ውይ ማርያም ትድረስልሽ። ማርያም እኔ እወዳታለሁ። ማርያም ጌታ ናት። ማርያም ጌታ፣ የኦርቶዶክስ ጌታ ማርያም፣ የእስላም ጌታ ነብዩ መሐመድ። 4 ነጥብ። እና ይሄ ነገር ነው ያለው። ሙሉ ሰውን እንደዚህ ሙሉን ማታለል ዘዴ አትቅኝ። ዲቦራ ጌም ተጫዋት ናት። አረብ ሀገር ነው የምትኖረው። እንደፈለግሽ ተንደባላ ገንዘብ ትስራ። ውዴ ማሜ ኢትዮጵያ ነው የሚኖረው። እንደፈለገ ተላጭቶ ምን ባልጩት አስመስለውት የሆነ ነገር አስመስለውት መጣ። ማሜ አምዳን ውዴ ኦኬ። ኢትዮጵያ ያሉት አረብ ሀገር ያሉት እና አሁን ጉቺ ብትጫወት ኦኬ ውዴ አረብ ሀገር ናት። አሜሪካ ኖረሽ አንቺ እርግጥግጥ እርምጥምጥ ምን እንዳረግሽ ማየት ነው። ይሄ ነው እርምጥምጥ ወሮ በላ አጭበርባሪ። ገና ለገና ድምጹኝ ስትበ እናትሽ ሙስሊም መሆኗን አሁን አይደል ያወቅ ነው። የምትጠያት እናቱን የሚጠላ ጂጂ እሷ እንደዚህ አይነት ሴቶች አሉ። እናት የሚጠላ ሰው እመኑን ሰው አይሆንም መቼ። እናቱን የሚጠላ ጭራሽ እንግዲህ ሃይማኖተኛ ነች እናቴ ሂጃብ ሙሉ ነው የምታረገው አልሽ። እምነት ያላት ሴት ናት መቼም ሂጃብ ሙሉን የምታረግ ሴት መቼም መልካም ሴት ናት ብዬ ነው ማስበው። እኔ መልካም ሴት ናት።
ጌታ ምስክሬ ነው የምለው። መቼም መልካም ሴት ናት እንደዛ የምታደርግ። ኦርቶዶክሶች ፓስተር ቆለጦ በሉ ብልግና ሽርሙጥና ዛኔ ያለው ስለዚህ ችግር የለው። ጻፍ እንደዚህ አወድማ አለው። ኦርቶዶክስ ሽርሙጥና በደንብ አለባት። እንዴት በላይ ሴተኛ አዳሪ ማን ነው ኢትዮጵያ ላይ? ማን ነው ሴተኛ አዳሪ? ማን ነው ሴተኛ አዳሪ? ኦርቶዶክስ አውታዩ ጣጪ፣ ዘፋኝ፣ ሙሉ ኃጢአት ማን ያለው? ኦርቶዶክስ። የሚዘገነን ማንነት ያለው ኦርቶዶክስ። ደሴ ኦርቶዶክስ ጃክዬ ማ ብራዘር ኦርቶዶክስ የኢትዮጵያ መጥፊያ፣ የኢትዮጵያ የከሰረችበት ኢትዮጵያ ከዚህ በኋላ ነው ሰላም የሚኖራት። ምን ሆና ይሄ ነገሮች ተቀይረው በመጣችሁበት ነው የሚሄደው። እኔ አትችሉኝም። ጻፍ እዚህ ጋር አሳያለሁ። ስለዚህ ኦርቶዶክስ ይሄ ቆለጥ ማለት ይሄ እሙሙ ማለት ምን ማለት የነሱ ማንነት ነው። የአብዛኛው ኦርቶዶክስ ማንነት ያ ነው። የአብዛኛው ኦርቶዶክስ ማንነት ያ ነው። በግልጽ ያዝጠ ጃክነት እኔ ጴንጤ ሲሆን ሲሰድበኝ የዋለው ጴንጤ አይደለም። አንድ ጴንጤ ጀበና የሚባል አለ። ከዛ ውጭ የተናገረኝ የለም። ሙሉ ወደዚህ ረገጣ ያመጣኝ ኦርቶዶክስ ነው። ረግጬ አስተካክለዋለሁ። ኦርቶዶክስን ረግጬ ነው ማወራ። ረግጬ ኦርቶዶክስ ሽርሙጥናን ኢትዮጵያ ላይ አስተምራለች። ጌታ ምስክር። ዘፋኝነትን፣ ባለጌነትን፣ መጠጥ ላይ ቅዱስ ጊዮርጊስ ቢራ ብላ የሰየመች ኦርቶዶክስ ናት። መጠጥ ስካርም በአደባባይ የፈቀደች የእግዚአብሔር አልሆነውን የፈቀደች ኦርቶዶክስ ናት። ናና ግጠመኝ ቻሌንጁን አይደለችም ካልክ ኢትዮጵያ ላይ ዓለም ላይ የለም። ኢትዮጵያ ላይ ቅዱስ ጊዮርጊስ ቢራ ብላ የሰየመች ኦርቶዶክስ ናት። is the truth። እየመረረ ድፍረት ያለው ንግግር የምናገረው እኔ ነኝ። ድፍረት ያለው ንግግር Jack in the house man ዋላ ጨምር። ስለዚህ አሁንም የምናገረው ምንድን ነው? ክብርን እኔ ስፈነጥጥ፣ እኔ ጌታን ስቀበል፣ እኔ 8 ወር ሙሉ ምንም ሳልል በግድ እንድናገር የሚገፋፈኝ ኦርቶዶክሶች ነበሩ። ኖት ጴንጤ። ጌታ ምስክሬ ጴንጤ ምንም ይሁንዬ እንወድሃለን፣ አይዞ በረታ፣ ወይ የምትፈልገውን ጠይቀን የሚሳሱልኝ ናቸው ጴንጤዎች። እንኳን አሁን በምሳደብበት ጊዜ የሚወዱኛል ጴንጤዎች። በምሳደብበት ጊዜ ዳውድ በምሳደብበት ጊዜ እንኳን ጴንጤዎች ይወዱኛል። አረ ዮኒ እኛ እኮ ትመቸናለን። አንድ መልስ የሚሰጠኝ የለም ከአቤል ጀበና በስተቀር። ሰው የኦርቶዶክስ ልጆች አንድ ነገር ላስተምራችሁ፣ ቻሌንጅ ልስጣችሁ። ለአንድ ወር መጠጥ አቁሙ። ኢን ዘ ወርልድ ክሌም አድርጉና ለአንድ ወር እኔ ኦርቶዶክስ ሆነ ሙሉ ጴንጤ ኦርቶዶክስ ይሆናል። ለአንድ ወር ኦርቶዶክስ መጠጥ ታቁም። ኢትዮጵያ ላይ ታውጅ። በቤተ ክርስቲያን ለአንድ ወር መጠጥ ታውጅ። ኦርቶዶክስ መጠጥ የሚባል ላጠጣ ለአንድ ወር ሙሉ ጴንጤ ኦርቶዶክስ እንሆናለን። ይሄ ነው ቻሌንጁ። ሌላ ቻሌንጅ የለኝም። ዩ ካንት። የዱርዬ መናኸሪያ የእናንተ ቤት ነው። ለአንድ ወር እስቲ ልብ ያለው ኦርቶዶክስ ለአንድ ወር መጠጥ አስቆሙ፣ አውጁ። ከዛኛ ሁለተኛ እኔ ኤርሚያስ ሁለተኛ ስለ ገድል አያወራም። ጌታ ምስክሬ እኔ ቃል እገባለሁ። ከኤርሚያስ ጋር ነው የምጣለው። ለአንድ ወር መጠጥ ኦርቶዶክስ ኢትዮጵያ ላይ አውጃ ካቆመች፣ መጠጥ ቤቶቿን ከዘጋች ነው ሁለተኛ ስለ ገደላ ገደል ስለ ገማ ገደል አናወራ። ስለ ገማ ገደላ አናወራ። ለአንድ ወር መጠጥ አታቆሙ። አትችሉም። ኢምፓሲብል። እናንተ የምትችሉት መስደብ፣ እናንተ የምትችሉት በተለይ በዚህ ነገር ላይ ብዙዎቹ የአማራ ልጆች ናቸው ኦርቶዶክስ ነን የሚሉ ግን ወንጌል አያውቁም። you don't። በዚህ የሚናደድ አንድ ኦሮሞ የለም። በዚህ የሚናደድ ትግራዋይ የለም። በዚህ የሚናደድ ደቡብ የለም። የአማራ ኦርቶዶክስ ነን ባዮች ናቸው ብዙ ጊዜ ሁሉም ላይ ጥንቡቅ የሚሉት። ሁሉም ላይ
ፖለቲካውም ላይ እኛ ነን፣ ሃይማኖቱም ላይ እኛ ነን። ምን አረጃክ ልታሳብዳቸው ነው? ጃክ ብራዘር ልታሳብድብኝ ነው። እነዚህ ሰዎች ኮረንቲ ሊይዙ ነው። ኮረንቲ ልትይዙ ነው። አቡል ታዩ በምን ለኦሮሞ ለምን ታዲያ ቆማችሁት? ኦሮሞ መሆኑን ስነግራችሁ የሞተው ኦሮሚያ ክልል ላይ አርሲ ላይ ኦርቶዶክስ ተገደሉ ያላችሁት የኦሮሞ ናቸው ስለ አቆማችሁ ጩኸቱን አይደለ? ዩስታድ ለምን አቆማችሁ? ትዝ አላችሁ ኦሮሞ ነው እንደ ሞተው ብላችሁ ኦርቶዶክስነቱ ተረሳ አቆማችሁት። ስትለፈልፉ አልነበር እንዴ? ለምን ቆመ? አዎ የእናንተ ጭውቴ ኦርቶዶክስን በአማራ ብቻ ከሽናችሁ ለማቅረብ ነው። ኦርቶዶክስ ዓለም አቀፋዊ ነው። ዓለም አቀፋዊ ኦርቶዶክስ አለ፣ የአማራ ኦርቶዶክስ የተለየ አለ። እውነቱን ነው የምናየው። የአማራ የተለየ ነው፣ ጎንደር ላይ የሚከበር ነው። 44 ታቦት አለው፣ የተከሸነ ነው፣ የተለየ ነው የአማራ ኦርቶዶክስ። የኦሮሞ እንደዛ የለው፣ የአዲስ አበባ እንደዛ የለው። የሌላ የአማራው ጎንደር ላይ የሚከበር ባለ 44ቱ ታቦት ነው የአማራው ኦርቶዶክስ። የትግራዩ እንደዛ አይደለም፣ የአዲስ አበባው እንደዛ አይደለም፣ የደቡቡ እንደዛ አይደለም። እንዲሁም ደግሞ የኦሮሞ ኦርቶዶክስ እንደዛ አይደለም ነው። ስለዚህ ልዩነቱን በደንብ ነው የማውቀው። ልዩነቱን በደንብ ነው የማውቀው። አሁን ማን ነው ክርስቶስ ሳምራ የምትባለው ኦሮሞ መሆኗ ታውቃል። የቡንጋ ነው ቦልጋ ሰው ናት ተብለዋል። ቅድስናዋን ያነሱታል። ለማየት ያብቃችሁ። ኦሮሞ ስለሆነች አርሴማ ሌላ ዜጋ ስለሆነች ቅድስናዋ ይቀጥላል። ክርስቶስ ሳምራ የቡልጋ ኦሮሞ ስለሆነች ምናልባት ገድሏ ሊቆም ይችላል። በዘር እየተመረጠ ነው። የቡልጋ ሰው ናት። የቡልጋ ሰው ሆና እስካሁን ሰዓት 45,000 ነፍሳት ከሲኦል ወደ ገነት ትልካለች። እስካሁን ሰዓት ድረስ አዎ ቀጠቅጥልሃለሁ። ኖ መተሃል ፓስተር ቆለጥ ብላል። እኔ ደግሞ ኦርቶዶክስ ሄድባታለሁ። ለስ ዱ ማን እንደ 4,000 ሰው ገብቶ ዱቅ ብለን እንተያያለን። ያ ስለዚህ የእናንተ ፖለቲካውንም ምኑንም በምታዩት ነው። ሞጣ ተናግሯል በሀቅ ፋኖ አብዛኛው እንትና ቤት ገብቶ ነው የተናገረው። በጣም ደስ በሚል ሁኔታ ማን ጋ ነው መሰለ እንትና ጋ ገብቶ ፍራውል ጋ ገብቶ ተናገረ። አረ ሌባ ፋኖች ያሉ በጣም ብዙ ተውጧል። እውነተኛ ፋኖች ተደብቀዋል እና ሌቦቹ ናቸው ያለው ሌባን የበዛው ብሎ ፍራውል ቤት ገብቶ ሞጣ ተናገረ። ሀቁ እግዚአብሔር ይስጠው። ሌቦች በዝተዋል። ፋኖውን ለአማራ ሞቷል ብሎ የሚታገለው በጣም ትንሽ ነው። ብዙ ሌባ ነው ያለው። ስለዚህ ያ ነገር አሁን አፈር ገብቷል። ተረት የተክለ ሃይማኖት ብለን የምተርተው ተረት ገደል ገብቷል። አይሰራ። በአንድ እግር ስለቆምክ አይደለም ክርስቶስ የሚያድን። በአናት ስለተተከልክ አይደለም ክርስቶስ የሚያድን። ስላመንክ ብቻ ነው። በአናት ተተከል። ተክለ ሃይማኖት አንድ እግሩ አይደለም ቢቆራረጥ እድሜውን እናንተ እኮ ሳታፍሩ አንድ እግሩ መቆረጡ ይገርማል እንዴ? ዮሐንስ አንገቱ ተቆርጦ ለ15 ዓመት ሰበከ ብላችሁ አይደል የምታወሩት? ምን እግር ይገርማል እንዴ? የተክለ ሃይማኖት እግር መቆረጥ ይገርማል እንዴ? አትደነቅ። አሁን ገድሉን የሰረዙት ሰውዬ ዮሐንስ የመጽሐፍ ቅዱሱ አይደለም። እነሱ የኦርቶዶክስ ስፔሻል የሆነ ምን አላት? የራሷ ሃይማኖት አላት። የአማራው ኦርቶዶክስ ማለት ነው። የአማራ ኦርቶዶክስ ምን አለው መሰለ? ዮሐንስ አንገቱ ተቆርጦ መጽሐፍ ቅዱስ ላይ አንገቱ እንደተቆረጠና እንደሞተ ነው የሚናገረው። አንገቱ ለብቻው ለ15 ዓመት ሰብኳል። 42 ዓመት ይህን ገድል ሲያነቡ ነበር። አንገቱ ብቻ ሰብኳል ይላል። ስለዚህ እግሩ ተክለ ሃይማኖት ተቆረጠ ብትለው በአንድ እግሩ ቆመ ማለት ስናነ ቢግዲ እንደዚህ አይነት ናቸው። ይሄ ማንነት ኖሮ ስለምን አታወራ? ስለ ሌላ ነገር ማውራት አትችልም። እኔን አትችሉኝም። በጣም ኢንፍሉዌንሰር ነኝ ከሚገባው በላይ። ማንም ሊያቆመኝ የማይችል ኢንፍሉዌንሰር ነኝ። በምን? በእውነት ላይ የተመሰረተ ፈጥሬ አይደለም ማወራው። ፈጥሬ አላወራ። ግን እኔ ጴንጤ መሆን መረገጥ እንዳልሆነ በእኔ ትማራላችሁ። ጴንጤዎች ጴንጤ ሆነ መርገጥም በጌታ ፍቅር መርገጥ ትችላለህ።
መርገጥ አቅሙ አለ። ጴንጤ ብቃቱ አለ። ብቃቱ አለ፣ አቅሙ አለ። መረገጥ ብቻ ሳይሆን መርገጥ እንደምችልም ማሳየት ነው። እንደሱ ያደርጉ ብዙ አታለውናል። ዮኒ ማኛ ሲረግጡ 8 ወር የቆዩት ጴንጤ ነው አይመልስልንም ተብሎ ነው። ና አዱ have that 8 ወር ታግሻቸዋለሁ። ምድረ ተረታ ሴተኛ አዳሪ ተረተ እናቃቸዋለን። ለማያውቃችሁ ማያውቃቸዋለን እንደ ኢትዮጵያ ላይ ማያውቃለ እንዴ? በዘፈን እንዴ ለዘፋኝ አይደል እንዴ ስላሴ ቤተክርስቲያን ቦታ የምትይዝላት እንዴ? ዘፈን እኮ ያጸድቃል በኦርቶዶክስ። ምንድን ነው የምታወራው? ሰው ቢዘፈን ቢደንስ ለምንድን ነው የምትፈርድበት? ቄስ የተባለ እካክ አይደል እንዴ የሚፈቅድላት? ሲዘፍን ዓለምን ከጌታ እያስወጣ ሲያስጨፍር ሲያስደራ ሲያሰክር የኖረ ዘፋኝን አይደል እንዴ ስላሴ ቤተክርስቲያን መቀብረው? እካክ ዘፈን አልፈቅድም ኦርቶዶክስ አትፈቅድም ትላለ እንዴ? ሌባ። በደንብ ነው ኦርቶዶክስ የምትፈጥረው፣ በደንብ ነው የምትወደው። እንዳለ ዓለማዊ የተባለ ታዋቂ ሰው የሚቀበረው ሌላ ዓለም ላይ አይችም ሰምችም አላውቅም። የትም ቦታ ላይ የተለየ ስፔሻል ቦታ የተሰጣቸው ዓለማዊ የሆኑ ሰዎች በክርስትና አልተቀበሩም። የተረገሙ ናቸው። ትውልድን ረግመውታል። ይህንን እንኳን አያውቁም። በነጋታው ኮንሰርት የሚያዘጋጅ እኔ ነኝ ያስተውክል ለኦርቶዶክስ አመስግን። ዓለም ላይ ሆኜ ኮንሰርት እንዴት ይሆናል? በክርስቶስ ቀን ኮንሰርት አይሰራም ብዬ አስቆምኩልን። እኔ ኦርቶዶክስ ትሰነጣጠቃለች ሲባል ጥቁር አስለብሼ እንዳትከፋፈል ያረኩ እኔ ነኝ። አንተ እካክ ውለታ አቢስ ክብር አይወድላችሁ። ክብር የሚባል አይወድልም። ረግጬ ነው ማስተካከለ ይነውሜ አልኩ። ዘፋኝን ነው አንተ አምልከ ዓለምን ያጠፋ ዘፋኝን ስላሴ ቤተክርስቲያን የምትከብረው እንዳለ ስላሴ ቤተክርስቲያን ሂድና የዘፋኝ ማዕት ነው ያለው። የዘፋኝ ማዕት ስላሴ ቤተክርስቲያን አለ። ታዲያ ዮኒ ማኛ ዋሸ እንዴ? አረቄ መጠጥ ቤት የማን ቤት ነው? የእስላም ቤት ነው መጠጥ ቤት? እስቲ አምጣ፣ የእስላም መጠጥ ቤት አምጣ። ምናልባት የእስላም ጫት ቤት ልታመጣ ትችላለህ። የእስላም መጠጥ ቤት ግን አታመጣ። አንድም ሙስሊም ቀልድ አያውቅም በዚህ። መጠጥ ቤት አምጣ፣ ጉድን ነው የሚያፈላል ሙስሊም። መጠጥ ብትለው ምን ብትለው ጃክያ አባቴ ምን ብትለው ሙሉ የኃጢአት ሸንጎ ማለት ኦርቶዶክስ ናት። ኃጢአትም ሙሉ ተረክባ በስራ ምናለው ትላለች እኮ። በስራ ነው ምድነው ትላለች። በስራ ነው ምድነው እኔ ከስራ ውጭ አልድንም ያለች ሙሉ የገማ ስራ ያላት ኦርቶዶክስ ናት። ሙሉ የገማ የቆሸሸ ማንነት ያላት ቹስ ማን ያለው እስቲ ንገረኝ። የቆሸሸ ስራ ፈልገ የምታገኘው ማን? ጴንጤ። አረ ተደብቆ ይጠጣል ጴንጤ ይላል። ምን ያስደብቀዋል? ማንም ፈርዶ በአደባባይ እኮ ነው መጠጥ ይፈቀዳል ብላ የምታወጀው። በአደባባይ መጠጥ ሰርግ ላይ ሄዱ ምን ላይ ሄዱ እንዲየባረከ የሚያደርገው እናንተ። በመጠጥ ህዝቡን የበከላችሁት እናንተ። በዘፈን እንዳለ ትሬንድ የሚሰራው ኦርቶዶክስ። የዘፈን ትሬንድ በለው መጥቶ ሲሰራል የሚውለው ኦርቶዶክስ። ሴዝ ኖባዲ ያስ ይሄን ነገር ቀይር። ሃይማኖትን የምትወድ ከሆነ እምነት እንዳይነካ የምትፈልግ ከሆነ ስራበት። እንዳይነካ የምትፈልግ ከሆነ ኦርቶዶክስ አትነካ የምትል ከሆነ ይሄን አቁም። ቀጠቅጣለሁ። አቁም። ዋሽቻ አይደለም ሀቅ ነው የምናገረው። በውሸት ኦርቶዶክስን አልከስም። ግደለኝ። ኦርቶዶክስ ግን ውሸት አናት። ትዋሻቸዋለች። ከክርስቶስ ውጪ አዳኝ አለ ብላለች። ከሰማያት ለፍርድ ማርያም ትመጣለች ይለዋል። ማርያም ተነስታለች፣ እንደ ክርስቶስ ተነስታለች ብለዋል። ስለዚህ አዳኝ ናት ማለት ነው። ከሙታን የተነሳው በሶስተኛው ቀን ኢየሱስ ክርስቶስ ነው። ከሙታን አንስተዋታል። አምላክ ሆናለች፣ መለኮት ሆናለች። ዋሸው አምላክ ነው። ኢየሱስ ነው ተነሳ የሚለው መጽሐፍ ቅዱስ። በእነሱ ግን ማርያም ተነስታለች ብለው አውጀዋል። ይሄ ማለት አዳኝ ናት። አዳኝ ናት ምንድናት? በቃ አራተኛው ከስላሴ አራተኛዋ እሷ ናት ተብላለች።
ስለዚህ አምላክ አይደለችም አትበለኝ። ከሙታን ከተነሳች በራሷ ፍቃድ ከተነሳች ቶማስ አይቷት ነው የሚሉት። በ6 ወሯ ተነስታ ቶማስ አይቷት እንዴት ብሎ አለቀሰ። አታልቅስ አለችው ቶማስንም። ለምን ታለቅሳለህ ብላ ቶማስን በደመና ውስጥ አያት። ቶማስ አገኛት ነው ያሉት። እንደ ክርስቶስ ምን ሆናለች? አምላክ ሆናለች። ለዚህ ነው ማርያም ማርያም እያሉ ቢሉ አይድነቃችሁ። ለምን? የኦርቶዶክስ ማርያም አምላክ ናት። የኦርቶዶክስ ማርያም ለፍርድ የምትመጣ ናት። የኦርቶዶክስ ማርያም ምን አርጋና? ቤዛዊተ ዓለም ናት። የዓለም ቤዛ ናት። የኦርቶዶክስ ማርያም አዳኝ ናት። የኛ ማርያም የክርስቶስ እናት የዳነች ናት። ልዩነቱን አያችሁ? የኛ ማርያም የጴንጤዎቹ ማርያም የዳነች ናት። የጴንጤዎቹ ማርያም የዳነች በልጇ የዳነች። የናንተ አዳኟ ማርያም ናት። ስለዚህ አምላክ ናት። ስለዚህ አስተማራችሁ ትምህርት በሙሉ እሷን የሰው በዛ ደረጃ ስሟን ቢጠራ ቢያመልክ ታቱ ያረጋት አይግረማችሁ። ድናለች ብጽኢት ብለዋታል። ምን ብለዋታል? ሌላ ነጽኢት አይደለች ሆናም አታውቅም ነው። ኃጢአተኛ ናት ልክ እንደኛ። ምን ይላል መጽሐፍ ቅዱስ? እንዳትደነግጡ ኃጢአተኛ ናት ስል የባሪያይቱን ውርደት አይቷልና ነው የምትለው። ባሪያ ነኝ። ባሪያ ማለት አገልጋይ ማለት ነው። አይቷልና ከዛሬ ጀምሮ ትውልድ በሙሉ ሁሉ ብጽዕት ይሉኛል ይላል ሉቃስ ላይ። ልዘግብ ተግባብተና በኃይለኛው ነው ወንጌል። የሆኒ ማኛ በጥፊ የሚማታ ወንጌል ነው መሰብከ ስኖር ጌም ነው። ምን ይላል እስቲ ሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ማርያምም እንዲህ አለች። ከነ እንትኑ ነው የማውቀው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። ኃጢአተኛ ነኝ ወራዳ ነኝ እያለች የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ያለችው። አንተ የምታመልካት እኔ ግን በጌታ የዳነችዋን ማርያም ነው የምወዳት የማከብራት ብጽዕት እምላት። አንተ የምታመልካት አንተ ከጌታ ኢየሱስ ክርስቶስ በላይ መዝሙር የዘመርክላት ከጌታ ኢየሱስ ክርስቶስ በላይ መዝሙር የዘመርክላት እኔ ግን በጌታ የዳነችዋን ነው ማቃት የመጽሐፍ ቅዱስዋን። አረ ፕሊዝ ዳግዬ ይሄን ማስቲካ በጣም ያስፈልገኛል። ከሞ ዱ ሞር ማ ብራዘር ዳጊ let's do it እንዳታቆም። ና እኔ ዶላር አልጠላም። ዶላር በጣም ነው የምወደው። come on brother come on why you stop ዳጊ? እንደ ብልጽግና ሰዎች ምጠላ ይመስላል እንዴ? I love it ዳጊ come on የሚነፋው ማስቲካ ስጠኝ ና። ያ ለዛ ነው ገባ። ሰው ቢያመልካት አትደነቅ። yes ዳጊ I appreciate that man let's do it ገባ። አትደነቅ። እኛ የምናከብራት የምንወዳትን ካዷት ያሉት አምላክነቷን ነው። አምላክነቷን ክጃለሁ። አምላክ አይደለችም። የዳነች የኢየሱስ እናት ናት። የዳነች በልጇ የዳነች። ይህንን ነው መጽሐፍ ቅዱስ የሚነግረን። ሰው አንድ ወር ቻሌንጅ ይሰጠናል። ሙሉ ጴንጤዎች ኦርቶዶክስ ልንሆን ለአንድ ወር መጠጥ ቤታችሁን ዝጉ። ይሄ ሳርድ ነው። ይከብዳል። ለአንድ ወር መጠጥ ቤታችሁን መዝጋት። can you do that for me? we can do that for you. ጴንጤ ጸጉር ቤት እንኳን ሄጄ ጌታ ምስክሬን ባይኔ መጣ። ጸጉር ቤት ሄጄ እንኳን መጠጥ ጸጉር ቤት ውስጥ መዝሙር ይከፍታሉ ጴንጤዎች። አረ ብርክ በሉልኝ፣ ብርክ በሉ። ሙስሊም ቤት ስትገባ የተረጋጋ ነው። ሙስሊም ቤት ደስ ይላል። አልዋሽ አይጨንቅም። ጥያቄ የለም። የሆነ አረብኛ አንድ ጽሑፍ አለ። እሱንም ስለማታውቀው ትተዋለህ። ያው ሜቢ አላህ ወኪል የሚል ነገር አላቸው ቤታቸው። ከዛ ውጭ የሚጨንቅ ነገር የለም። ግራ የሚገባ ነገር የለም። ኦርቶዶክስን ጋና የነጫጭባ ስዕል ሞልቶበት ትቀውሳለህ፣ ግራ ትጋባለህ።
ነጫጭባ እዚህ ጋር አለ፣ እዚህ ጋር የቤተሰብ አለ። ነጭ በነጭ ነው ቤቱ። አንድ ነጭ አለ፣ አንካሳ አለ፣ ጎባጤ አለ፣ ከዘራ ያዛ አለ፣ ምን ያዛለ፣ ጩጬ አለ፣ ግብዳ አለ ምናምን ድብልቅልቁ ቤቱ ወጥቷል። ነጫጭባ ዋይት ሃውስ የገባ ይመስላል። This is a problem, man. Be real with me. እምነቱን ከያዝክ በምታምነው ነገር እመን። 8 ወር ታግሻለሁ። መታገስ ግን ፍራቻ አይደለም። እሄድብሃለሁ። ፓስተር ቆለጦ ተመችቶኛል። ሽርሙጥናችሁን ያሳየኝ ገባ። ኦርቶዶክስ ምንድናት ሲፋቅ ይሄ የምታየው ነው አብዛኛው። ተመችቶኛል ፓስተር ቆለጦ። እኛ ግን በመጽሐፍ ቅዱስ ያለንን ዘማውያን እንደሚበዙ አይተናል። እኛ ይመቸናል ጌታ። የእናንተ ማንነት ፕሊስ እንዳታቆሙ። የእናንተ ማንነት አይተናል። አየ የእናንተ ይሄ ነው። የቄስ ሸርሙጣ ቄስ ሆኖ ሸርሙጣ ቤት ገብቶ የሚያወጣል። ቄስ ከፍሎ የሚያወጣ ተናግሯል። ወንድማችሁ እስራኤል የሚኖረው ወንድማችሁ ተናግሯል። ቄስ ከፍሎ ሴት ያወጣል። ቄስ አልጓን የሴተኛ ዳሪዋን አልጋ ጌታን ነው የምልህ። እስቲ ጸሎት አድርጉልኝ፣ ጸበል እርጩልኝ። ወንዶች መምጣት አቅተዋል። ቆይ እኔ ልጨምርልሽ ብሎ ከጨመረ በኋላ ጸበል አድርጎበት ይሄድላታል። ጭቡቴው እንደዛ ይሄ ነው። ይሄ ማንነታችሁ ዓለምን የታወቀ ነው። በስነ ስርዓት መስቀሏን አድርጋ ሴተኛ ዳራ ትቆማለች። ጌታ ምስክሬ። ሴተኛ ዳራ ኢትዮጵያ ላይ መስቀሏን አድርጋ በስነ ስርዓት እዚህ ጋር የማርያምን ታቱ አድርጋ ትቆማለች። ሴተኛ ዳሪ የማርያምን ታቱ አድርጋ እዚህ ጋር ትዘፍናለች። ሴተኛ ዳሪ አቡቴ ይውለ እዚህ ጋር መስቀል አድርጋ በስነ ስርዓት ትዘፍናለች። ሴተኛ ዳሪ ትዘፍናለች። ምንም ችግር የለባቸው። መስቀል ማድረግ ስዕል አድርጋ ምንም ችግር የለም። ኢትዮጵያን በኃጢአት መንገድ ለረሃብ የዳረገው ማን እንደሆነ አሁን እያየን ነው። ጌታ በጣም አድርጎ በልጆቹ እየተናገረ ነው። በሚገባችሁ ቋንቋ እየነገርኳችሁ ነው። ኦርቶዶክስ ቤት ዘፋኝ ነው ስላሴ የሚቀበረው ቄስ አይደለም። ስለዚህ ሰው ዘፈን ቢወድ ለምን ትናደዳለህ? የኦርቶዶክስ ምዕመናን ዘፈን ቢወዱ ለምን ትናደዳለህ? ቄስ ቢሆን አይቀበርም። ስለዚህ ዘፋኝ ሆኖ ቢቀደስ ይሻለዋል። ትቀልዳለህ እንዴ? ቄስ ሆኖ እድሜ ልኩን ገዳም ኖሮ ሲያመልክ ኖሮ ቢሞት እዛ አይቀበርም። ዘፍኖ ግን ጽድት ያለ ቦታ ላይ ገነት የሚያስገባው ከሆነ ዋይና። ስለዚህ ዘፋኝ ቢሆን ሰው አትፍረድበት። ዘፋኝ ቢሆን ጠጥቶ ዝክር አድርጎ ሰክሮ ምን ማድረግ ይቻላል? መዳን ይቻላል። ስለዚህ አሁን የምናገረው ምንድን ነው? ባትነኩኝ ኖሮ 8 ወር ሙሉ መታገስ ማለት ፍራቻ አይደለም። እኔ ሃይማኖትም ዘርም ፈርቻ አላውቅም። ይነውሚ የምፈራው ነገር የለም ከጌታ በስተቀር። ትላንት ራሱ በጌታ ላይ ሄጄ ጌታ ኢየሱስ ይቅር ይበለኝ ወንጌል ባናቱ ይተከል ብያለሁ። በጣም ንስሐ በጣም የገባውበት ጉዳይ እሱ ነው። ጌታ የልቤን ስለሚያውቅ በጣም። ስለዚህ አሁን የምናገረው ምንድን ነው? ለሁላችሁ የምናገረው ንግግር አሁንም ኦርቶዶክስ ተቀየሩ። ስድብ መገለጫችሁ አይሁን። ኦርቶዶክሶች ናችሁ ብዙ ሰድባችሁ ወደዚህ የመለሳችሁ። አንድ ጴንጤ አልሰደበኝም። ጌታ ምስክሬ ከአቡዳ ጀበና አቤል ጀበና በስተቀር አንድም ፕሮቴስታንት መጥቶ ዮኒ ማኛን ያስቀየመ አንድም ፕሮቴስታንት የለም። አንድም ወደ ረገጣው እንድገባ ኦርቶዶክስ ነህ ራስን እየረገጥኩ አስተካክላለሁ። እየረገጥኩ አስተካክላለሁ። አባቴ አጸዳል። ማርያም ሞትን ድል አድርጋ ተነሳታለች ብለሃል። አምላክ አድርጋታል። ማርያም አምላክ ናት። የእናንተ ጣዖቷ ማርያም ናት። ጣዖት ናት። የኔ አምላክ ነው ኢየሱስ ብቻ ነው ሞትን ድል አድርጎ የተነሳው። ማርያም የምታመልኳት ማርያም ስሟን የምትጠሩት አምላካችሁ ስለሆነች ነው። ሞትን ድል አድርጋ አነሳች ብላችሁ ዋሽታችኋል በሷ ላይ።
ዋሽታችኋል፣ ቀጥፋችኋል። እኔም ማቃት ማርያም በክርስቶስ የዳነችው ሲሆን የእናንተ ማርያም guess what she do ራሷ ጌታችሁ ናት። ሃሎ ተለያየን በቃ ምንም ልታረግ አትችልም። ከዚህ አስተምሮ መራቅ አትችልም። የት ቦታ ልትሄድ የት ቦታ? ምክንያቱም ጥር 21 የሞቷን ቀን ታከብራላችሁ። ጥር 21 ነው የሞተችው፣ ሞታለች ብላችኋል። ከዛ ደግሞ ሰኔ ላይ ተነስታለች ጥር፣ ከዛ ሰኔ ላይ ተነስታለች። ሰኔ ጾም አለ ፍስለታ ጾም፣ የሷ የርገት ጾም ከ6 ወር በኋላ ተነስታለች። ከ6 ወር በኋላ ይሄ ትምህርታችሁ ነው ገደል የከተታችሁ። ለምን? ጌታ በክብሩ አይደራደርም። በክብሩ ቀናተኛ አምላክ ነኝ ይላል። እሱ ያደረገው ማድረግ የሚችል እዚህ ምድር ላይ የለም። ቀናተኛ አምላክን ንቃችሁታል፣ ለፍጡር ሰጣችኋል። ማዳላ አምላክን ለማርያም አዳልቷል ብላችሁ ወንጌል ሰርታችኋል። አያዳላም። ማርያም እናቱ ናት፣ አለቀ። የስጋ እናቱ ናት፣ አለቀ። አክባሪዋ ነው። አክሊል ሰጥቷል። የእናትነት አክሊል፣ የክብር አክሊሏን አግኝታለች። ቅድስት ድንግል ማርያም አግኝታለች። አክሊል ነው የሚሰጠው ጌታ ኢየሱስ ክርስቶስ ለመጡት በሙሉ። ንጹህ ብትሆን ደንታ አይደለም የኔ ጌታ። ለምን በለ ጳውሎስ አሳዳጅ ነበር፣ ገዳይ ነበር። ጳውሎስን ያዳነው ጳውሎስ ነው። ከማንም በላይ ኢየሱስን የሰበከው ጉዳዩ አይደለም። ንጹህ ናቱን ባናት ተተከለ ኃጢአተኛውን ዘማዊውን ደንታ የለውም የኔ ጌታ። ምን ያደርጋል? ያድናል። በማስታመን በሱ ስታመን ደንታ የሌለው ጌታ ነው። ሁሉንም ለማዳን የመጣ ለኃጢአተኞች ሸክማቸው የከበደ ወደ እኔ ኑ እኔም አድናቸዋለሁ አሳርፋቸዋለሁ ነው የሚለው። ያንን የሚያደርግ ጌታ ይዘን እሷ እኮ ንጽሕት ስለሆነች ነው ወደዳት ምናምን ብለህ ኳሊቲነቷን ለመጨመር ነው። ኳሊቲን ባትሆን ይወድሃል። ስንቶቻችንን ከምን እንዳወጣ እኛ ነን የምናውቀው። ኳሊቲ መሆን አይጠበቅብህ። ማመን ብቻ ነው ያንተ ስራ። ማመን ብቻ። ስታምን ነው ምድር። በክርስቶስ ስታምን ነው ምድር ነው። እናንተ በስራ ምናምን ስራ አረቄ ቤት አይደል የምትውለው? በስራ ካልከኝ አብዛኛው ጭፈራ ቤት ዱርዬነት ያለው ቤት ነው። ኦርቶዶክስ ቤት አይደል? በስራ አይደል የምትጸድቀው እንዴ? የትኛው ስራ ሰርታችሁ? የትኛው ስራ? you don't got nothing to show off። ምን ቤተክርስቲያን የምትሄደው ነጠላ ለብሰ ስለሄዳችሁ ብቻ እሱ ነው ስራ? ስትወጣ ሌላ አይደለ እንዴ? እኔ አሁን ለምሳሌ በቅርብ የጴንጤ ሰርግ ሄድኩኝ። ጌታ ይባረክ። የሆነ ሰው አግብቶ ማለት መዝሙር ነው እስከ መጨረሻው ተጀምሮ እስኪያልቅ ጌታ ሲመሰገን ነበር። ጌታ ስሙ ይክበር። ሄድኩኝ፣ ግራጁዌሽን ሄድኩኝ፣ ጌታ ይከበራል። ሲወልዱ ሂድ፣ ጌታ ይከበራል። ሰው ሲሞት ሂድ፣ ጌታ ይመሰገናል። ኤኒዌር ሂድ በጴንጤ አርብርክ ያርጋችሁ በጌታ በኢየሱስ ስም። ጴንጤማ ብራንድ ነው። ጴንጤማ ይችላል። ኦርቶዶክስ ጋር ልደት ላይ ክርስትና ላይ ዘፋኝ ነው የሚቀጥሩት። ክርስትና ላይ በዲጄ ነው የሚያስጨፍሩት። ክርስትና ልጃቸውን ሲያስነሱ ከዛ ጀምሮ ነው በኃጢአት የሚጠመቁት። በመጣው አስተናግጄ ነው ወንጌል የምናወራው። መከባበር ሲኖር ጥሩ ነው። ራሴን አስከብሬ ነው እኔ ከወንጌል ጋር መሆነው። አስከብራለሁ። የማንም ላጫም ቅርሻታም እየመጣ እኔ ጋር ሙዳይዘው I'm different. I told you that I'm different. ኢየሱስ ጌታ የዘላለም አምላክ መዳኛ ነው። ድኛለሁ። ወንጌል በገባው ተቆጥቷል እኮ ጳውሎስ። ታነቡ የለ እንደ መጽሐፍ ቅዱስ ንጉሳትን አቁሞ እናንተ የሰቀላችሁት ነው ያለው ጳውሎስ። ፊት አፍንጫቸው ድረስ ነው የነገረው ጳውሎስ የኔ ሐዋርያ። እናንተ የሰቀላችሁት ንጉሱን ነው አዳኙን ነው ያላቸው። ክብር ለኢየሱስ ይሁን። ይሄንን ነው ጳውሎስ የተናገረው። እኔ በጴንጤነቴ ነው የተሰደብኩት፣ ጌታን በማምለኬ ነው የተሰደብኩት። በመሳደብበት ጊዜ ሰደበኝ የለም።
አውል ሸው በደንብ አድርጌ ነው ማሳይ በመሳደብበት ጊዜ ቀና ብሎ ያየኝ የለም በጌታ መሆኔን ያዋርዱኝ ነው ስለ ስሜት ተጠላላችሁ ነው ያለ አይደል እንደፈለገ አጥሮ ይጥላይ ረግጬ ነው የሚጠላይ ዝም ብዬማ አልጠላም ረግጬ ይጥላይ ረግጬ ነው የምጠላው እንጂ በባዶ አልጠላም ኖ ረግጬ ይጥላይ ሙስሊም እኔ ላይ ስላልሄዳችሁ አልሄድባችሁ ሙስሊም እኔ ላይ ከር ብሪንግ ኦርቶዶክስ እኔ ላይ ትሄዳለ ፓስተር ቆለጦ ብለዋል እቆላልጣለሁ አልኩ እቆላልጣለሁ ኦርቶዶክስ ብሪንግ ሙስሊም እኔ ጋር ሄድክም ዊ ጉድ ከርክ ግን ይሄድባለሁ ካሌር አም ዳውን ዊዝ ዩ ሂድ እመጣለሁ አልፈራ ሙስሊም አልነካኝም ሙስሊም ይመቻችሁ ኦርቶዶክስ ተነካለ ዘቀዝቀሃለሁ trust me when I say that በወንጌልም ጭምር ነው ጉድን እያወጣው ጭምር ነው እውነቴን ነው አሁን ቴዲ አፍሮ ከሚሞትና ጳጳሱ ከሚሞት ይባል ጳጳሱ ይሞት ነው የሚለው ጌታ መስክሬ ነው ማለት ኦርቶዶክስ እንደዛ ነው ጳጳሱ እዚህ ጋር ይሞታል ቴዲ አፍሮ ይሞታል ይባል አረ ቴዲ ይቀመጥልን ቴዲ ንጉሳችን ነው ጳጳሱ ይሞት ነው የሚለው ኦርቶዶክስ that ዋሻው ጴንጤስ ዘፋኝ አራት እግሩን ይብላ ጳጳሱ ይቆዩ ነው የሚለው ጴንጤ ኦርቶዶክስ አያምንም እኮ ከማን ነው ከቴዲ አፍሮና ከጳጳ አረ ቴዲ አራት እግሩን ይብላ ይራደዛው ሰደው ነው የሚለው ሙስሊምም እንደዛ ሙስሊም ከኢትዮጵያ ኦርቶዶክስ ጳጳስና ከቴዲ አፍሮ ማን ይሞት ይባል አረ አባታቸው ሃይማኖት አባትማ ይኖሩ ቴዲ አራት እግሩን ይብላ ይላል ኦርቶዶክስስ አረ ቴዲዬን ማነቁትም ቴዲዬ የኛ እንዴ ቴዲ ዘፈን ያመልኩታል ዘፈን እንደ መዝሙር ነው የሚሰሙት ዘፈን ህይወታቸው ነው ታሱ ደዮ አረቀት ቀጨ ሽባ ነው ማረግ ሞክረኝ አልኩ ሞክረኝ ዮኒ ማኛን የሚችል ካለና ግጣም ገጥማል እኔ ለብቻዬ ሙሉ ኦርቶዶክስ ብሪንግ ገጥም ያለው እኔ ፓስተር ቆለጦ ነኝ እናንተ ሽርሙጥና ዘፋኝ ሰካራም ጣዖት አምላኪ ናችሁ ብሪንግ ለብቻዬ ነው ማውራ you started it I'll finish it እኔ ፓስተር ቆለጦ ነኝ guess what አንተ ሽርሙጥና ያለው አጋንንት አምላክ ያለው ጥንቁልና ያለው መተት ያለው ገደል ያለው ይብልግና መናኸሪያ ማለት ኦርቶዶክስ ናት በመጣው ኃይል መጣለው bring it no let's do it አስታጥቃለሁ በመጣው 8 ወር ታግሻለሁ ምድረ ሴተኛ ዳሪ ምድረ ባለጌ መረን ለሀገር ማትጠቅሙ ለወገን ማትጠቅሙ ሽርሙጣና ጨፈራ ብቻ bring it በመጣው ነገር አሳያለሁ እስቲ የሚያስቆመኝ ነው ያለው ህይወቴ ሲያልፍ አቆማለሁ ጀምራ ስታቆም ምናልባት አስቤ ላቆም ይችላል አንተ ስላልከኝ ሳይሆን እኔ ስፈልግ ነው ማቆም በመጣው ነገርና ፓስተር መሆን ማሸማቀቂያ ነው በእነሱ ቤት ፓስተርነት አይሻልም እንዴ እንደናንተ ከመሸርሞጥ አይሻልም እንዴ ፓስተርነት እንደናንተ ሽርሙጥና ከመሆን ፓስተርነት አይሻልም እንዴ ወንጌል መስበክ አይሻልም እንዴ ፓስተርነትን እኮ ነው የተሳደባችሁት እናንተ እንደናንተ ተሸረሙጥ መሰለ እንዴ ሰደብከኝ እኔ እኮ በወንጌል ስለሆንኩ ነው የሰደባችሁኝ ፓስተርነት እኮ ነው የሚሻለው እንደናንተ ሽርሙጥና ላይ ሆኜ መሰለ እንዴ ሰደብከኝ እንደ ደምረው ጠጄን እየጠጣው ስሰከር መሰለ እንዴ ሰደብከኝ እኔ እኮ ወንጌላዊ ስለሆንኩ ነው የሰደብከኝ እኔ እኮ ፓስተር የሆንኩት ወንጌልን ለመስበክ እናንተን ተቻለው ዓለምን ተቻለው ይያል እሱን እኮ ነው የሰደብከኝ ፓስተርነትን ለማንቋሸሽ ነው የሰደብከኝ ሽርሙጥና ያለው አንተ ጋር ዋሻው እንዴ ሽርሙጥና ያለው አንተ ጋር መዳራት ያለው ጥንቁልና መተት ያለው 44 አይነት ጠንቋ ያለው አንተ ጋር ማን ነው እስቲ የሚነጻጸረው ስታነጻጽሩ እንኳን ማነጻጸር እንኳን አትችሉ
ቤታችሁ ስንት ጉድ እያለ ፓስተርነትን ለማዋረድ የምትሄዱ ናችሁ። ኦ የስ ከማን እስቲ ሞክረኝ አልኩ። ሞክር አጨሳለሁ አልኩ። እኔን መቻል አረማይቻል። በእውነት ነው እኔ የምልህ። ዘፋኙን ስላሴ ትቀበራለህ። ዘፋኝነት ለኦርቶዶክስ መዝሙር ማለት ነው። መዝሙር ነው። ዘፈንክ ዘማሪ ነህ አንተ ለኦርቶዶክስ። የኦርቶዶክስ ዘማሪ ማን ነው? ቴዲ አፍሮ። የኦርቶዶክስ ዘማሪ ማን ነው? ቬሮኒካ። ዋሻው ዋሽቻለሁ ወይ? አዶን ላ ዘማሪያቸው እነሱ ናቸው። እና ድገመኝ መጣለሁ። ቺኒ ያልካልኩ ዛሬ ይበቃል። ጥሩ ነው ዛሬ። እንዴት ተመቻችሁ? ኃይለኝነት ለእኔ ማንነቴ ነው። እኔ መረጋጋት እንጂ ኃይለኝነት የኔ ማንነት ነው። ከልጅነት የነበረ ማንነቴ ነው። መረጋጋት እንጂ የማልችለው ኃይለኝነት እኔ ጸበደላላ ነኝ። ጸበደላላ ነኝ። ረግጠሃለሁ። ረግጬ ማንነትን አሸማቀቄ። ለምን ሸርሙጥና ኢትዮጵያ ላይ ኦርቶዶክስ ባይኖር የለም። ጌታ ምስክር የለም። ኦርቶዶክስ ባይኖር ኢትዮጵያ ላይ ሸርሙጥና የለም። ኦርቶዶክስ ባይኖር ሰካራም የለም ኢትዮጵያ ላይ። እስቲ መጠጥ ቤቶች ይዘጋ ሲባል አንድ ጴንጤና አንድ ሙስሊም ሲከራከሪ መጠጥ ቤት ኢትዮጵያ ላይ ይዘጋ ፎር ላይፍ ተጀምሯል። ዶክተር አብይ ጀምረልኛል። አጼ አብይ ይቅርታ ተሳስቻለሁ። አጼ አብይ ዶክተር አብይ አይደለም። አጼ አብይ ጀምረልኛል። ጠላና አረቄ ቤትን ዘግተልኛል። ታንክ ዩ። ወደ ቢራ እንቀጥላለን። ወደ ቢራ እንቀጥላለን። ወደ ሌላ በዚህ ጉዳይ የሚበሽቀው ኦርቶዶክስ ብቻ ነው። ጴንጤ ደስ ሃሌሉያ ነው የሚለው። ሙስሊም አልሐምዱሊላህ ነው የሚለው። አጼ አብይ ፕሊዝ 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 ቢራውንም ለመዝጋት ቢደረግ ጥሩ ነው። ለምን ትውልድ ተበላሽቷል። ኢትዮጵያ ላይ ትውልድ ጨቅይቷል። ወይም ደግሞ እድሜ ከ5 ዓመት ጀምሮ መታወቂያ እያሳዩ እንዲያደርጉ አድርግልን። በዚህ የሚከፋ ኦርቶዶክስ ብቻና ብቻ ነው። ማን ኦርቶዶክስ ብቻ ነው የሚከፋው። ሙስሊም አይከፋም፣ ጴንጤ አይከፋም። ከ5 ዓመት ጀምሮ ከዛ በፊት ያለ መጠጥም ሲጋራም ጫትም እንዳይነኩ የማድረግ ስራ መሰራት አለበት። ኢትዮጵያ ላይ ትውልድ ይድናል። ይሄንን የሚቃወመው ኦርቶዶክስ ብቻና ብቻ ነው። ኢትዮጵያ ላይ ብቻ ኦርቶዶክስ ብቻ፣ ሌላ የሚቃወም የለም። ስለዚህ ለትውልድ መበላሸት ኦርቶዶክስ ግንባር ቀደም ቦታ ትወስዳለች። ግንባር ቀደም ለትውልድ መበላሸት፣ ለትውልድ መዳን ሙስሊምና ጴንጤ ቦታውን ወስደውታል። ትልቅ ቦታ ወስደዋል። የሙስሊም ደሃ አታይም። ሙስሊም በብዛት ለፍቶ የሚበላ ነው። ብዙ የሙስሊም ደሃ አታይም ኢትዮጵያ ላይ። በቻሉት መጠን ይሞክራሉ፣ ይፈራገጣሉ ምናምን። ትውልድ ለመጥፋት ትልቁ ምክንያት ጌታ ምስክሬ ኦርቶዶክስ ናት። እስቲ መጠጥ ከ5 ዓመት በታች አይቻልም ይባል። ያንን ነው። ስለዚህ በደንብ አድርጌ ወንጌልን በረገጣ የምናገረው ብራንድ ኒው የሆነ ዮኒ ማኛ መጥተዋል። ረግጬ እኔን ሞክረኝ እርገጥ እየረገጥኩ ወንጌል ነግርሃለሁ። ብራንድ ቀይረናል። ተባረኩ። መልካም ቀን። የተቃጠላችሁ መልካም መቃጠል ጊዜ እየመረረ እውነት እንደተናገርኩ ታውቀዋለህ። ቴዲ አፍሮ ስላሴ ነው የሚቀበረው ሲሞት። ሞቱን አልመኝም። እግዚአብሔር ይጠብቀ። ወደ ጌታ ተመለስ። I don't care የትኛው እንደሆነ ግን በኦርቶዶክስም ሆነ ዘማሪ ሁን። በኦርቶዶክስም ሆነ I don't care who you are ዘማሪው። አንተ ግን ስትሞት ስላሴ ነው የሚቀብሩ። ስለዚህ ክብር አለ በኦርቶዶክስ። ዘፋኝን ትልቅ ቦታ የምትሰጥ ኦርቶዶክስ ናት፣ የኢትዮጵያ ኦርቶዶክስ። ሌላ ዓለም ላይ እንደዚህ አይነት ነገር የለም። ስለዚህ ቴዲ ዘማሪ ቢሆን አይቀበርም ስላሴ። ዘፋኝ ሆኖ ግን ስላሴ ይቀበራል። there is no question። ስለዚህ ዘፋኝ ለምን ኦርቶዶክስ ዘፈን ይወዳል ብትለኝ ስላሴ ለመቀበር ነው። ትቀልዳለህ እንዴ? ካሙዙ ቢሞት ስላሴ ነው የሚቀበረው። ሮፍና ቢሞት ስላሴ ነው የሚቀበረው።
the truth I will tell you about ስለዚህ ክብር ራሱ ኦርቶዶክስ መሰጠው ለዘፋኞች እንጂ ለዘማሪዎች አይደለም ይሄንን እንኳን አታውቅም መሃይም ዝም ብለህ ትነዳለህ ለማንኛውም መጭ ድልት ይበላችሁ መልካም ቀን ማኛው